የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን ስለ ማንነትህ ስለ አንተነትህ እግዚአብሔር ሆይ ተመስገን። ጌታ ሆይ በዚህ ቀን በእንደዚህ አይነት ሁኔታ እንድንገናኝ ስለ ዘላለም ሐሳብህ የዘላለም የማይቀየር ርዕስ ስለ መስቀሉ እግዚአብሔር አምላኬ ሆይ በስምህ ስለተሰበሰብን ሌላ ጊዜ ከምንሰበሰባቸው ልዩ ስብሰባ ስለሆነ እግዚአብሔር ሆይ ተመስገን። እናመሰግናለን ስለ ወንድማችን ጳውሎስ፣ ስለ እህታችን ሶፊ፣ ስለ ልጆቻቸው ተመስገን። ለዚህ ዘመን ለዚህ ጊዜ በማይመች ዘመን ውስጥ እንደነኛ አይነት አገልጋዮች የሚገርም ነው። እግዚአብሔር ጸጋ በወንድሜ በእህቴ ላይ በቤተሰቡ ላይ ለዚህ ዘመን ለዚህ ጄኔሬሽን ስለፈሰሰ በእውነት እግዚአብሔር ሆይ እናመሰግናለን። አሁንም እንድትባረካቸው እንዲለመልሙ እግዚአብሔር ሆይ እናመሰግናለን። በተለይ ዛሬ እግዚአብሔር አምላኬ ሆይ the center of everything መጽሐፉም የተጻፈበት ዓላማ አይናችንን ወደ መስቀሉ ለማድረግ ነውና ሌሎች ነገሮች ዲስትራክት እንዳያደርጉ ነገር ግን በልባችን እንደዚሁ መጽሐፉ እንደሚለው ይህንን እውነት መንፈስ ቅዱስ በልባችን እንድትገልጥ የገለጥክልን አንተ ነህና አሁንም እንድትገልጥልን እንጸልያለን። ሁላችንም እየተቀመጥን በመጀመሪያ ፖልን እና ቤተሰቦችን እንኳን እግዚአብሔር በዚህ ጊዜ ለዚህ ቀን አደረሳችሁ ማለት እንፈልጋለን። it's a great achievement አይደለም? እስፔሻሊ በሰው ሀገር ሆነን ደግሞ እንደዚህ አይነት ነገር ማየትና የእግዚአብሔር ስም የተባረከ ይሁን። ዝማሬውን ዮኒ እንዳለው ስለ መስቀል የሚያስታውሰን ዝማሬ ነውና እሱን ከመዘመራችን በፊት ከመጽሐፍ ቅዱስ ላይ አንድ ቃል እናነባለን። ቆላስይስ ምዕራፍ 2 ቁጥር 13 ጀምሮ እንደዚህ ይላል፣ እናንተም በበደላችሁና የሥጋችሁን ኃጢአታዊ ባህሪ ባለመገረዝ ሙታን ነበራችሁ፣ እግዚአብሔር ግን ከክርስቶስ ጋር ሕያዋን አደረጋችሁ፣ በደላችንንም ሁሉ ይቅር አለን። ሲቃወመንና ሲጻረን የነበረው የዕዳ ጽሕፈት ከነ ሕግጋቱ በመደምሰስ በመስቀል ቸንክሮ ከመንገድ አስወገደው፣ የገዦችና የባለስልጣናትን ማዕረግ
የከበረ ደሜ በመስቀል ላይ ዋለ እውነት የገባኝ ነበር ድነት ለኔ ቆይቶ እውነት የገባኝ ነበር ድነት ለኔ ቆይቶ
ጳውሎስ ፈቃዱ በጻፈው የተሰቀለው መጽሐፍ የምርቃት በዓል ላይ ለመገኘት በዚህ ስላላችሁ በራሴና በዚህ ፕሮግራም አዘጋጆች ስም እንኳን ደህና መጣችሁ ለማለት እወዳለሁ። በዚህ መርሃ ግብር ላይ ከኢሲኤፍሲ ዩኬ ቤተክርስቲያን መሪዎችና አባላት ጋር የደስታችን ተካፋዮች ሆናችሁ በዚህ በመገኘታችሁ በጣም በጣም ተደስተናል። እግዚአብሔር ይባርካችሁ። ቀደም ሲል ባሉት ፕሮግራሞች እግዚአብሔር እንደተናገረንና መልካም ጊዜ እንደሰጠን እናምናለን። ከዚህም በኋላ አብረን በምናሳልፈው ጊዜ ሁሉ የእግዚአብሔር እጅ በዚህ ፕሮግራም ላይ እንደሚሆን እናምናለን። ወንድማችን ብዙ ስለሱ እንዲነገር ፈቃደኛ ባይ የቤተ ክርስቲያናችን አገልጋይ የሆነው ወንድማችን ጳውሎስ ፈቃዱ ከማይክሮሊንክ ኢንፎርሜሽን ቴክኖሎጂ ኮሌጅ በኮምፒውተር ኢንጂነሪንግ የመጀመሪያውን ዲግሪ ካገኘ በኋላ ከኢትዮጵያ ስነ መለኮት ድህረ ምረቃ ትምህርት ቤት አገስት በስልታዊ ነገረ መለኮት የማስተርስ ዲግሪ እንዲሁም ከአዲስ አበባ ዩኒቨርሲቲ በኮምፒውተር ሳይንስ የማስተርስ ዲግሪ አግኝቷል። የስነ ጽሑፍ ስራዎቹን በሚመለከት የእግዚአብሔር ልጅ፣ ያልተንኳኩ በሮች እና የብርሃን አንጓ በሚል ርዕስ የተጻፉና በተደጋጋሚ የታተሙ መጽሐፎች ደራሲ ሲሆን ከዚህም ሌላ በትርጉም ስራዎቹ ከ10 የሚበልጡ ሌሎች መጽሐፍቶችን ከእንግሊዘኛ ወደ አማርኛ በመተርጎም ለአንባቢያን አቅርቧል። ከዚህም በተጨማሪ ጳውሎስ በዛሬው ዕለት ለመሰባሰብ ምክንያት የሆነንን የተሰቀለው የሚል ርዕስ ያለውን በነገረ መለኮት ላይ ያተኮረ አዲስ መጽሐፍ የጻፈ ሲሆን ደራሲው ሁላችሁም እንደምታውቁት ገና በጉልምስና ዕድሜ ላይ ያለ እንደመሆኑ በተለይም ከዚህ በኋላ በእውቀትና በልምድ ላይ የተመሰረቱ ብዙ መንፈሳዊ መጽሐፍትን እንደሚጽፍ ይታመናል። ስራንና አገልግሎትን በተመለከተ ጳውሎስ ወደ እንግሊዝ ከመምጣቱ በፊት በማይክሮሊንክ አይቲ ኮሌጅ በመምህርነት የሰራ ሲሆን ወደዚህ ከመጣ በኋላ ላለፉት 3 ዓመታት ለንደን በምትገኘው የኢትዮጵያ ወንጌላዊት ክርስቲያኖች ህብረት ቤተክርስቲያን ኢሲኤፍሲ ዩኬ የእግዚአብሔርን ቃል በማስተማር እያገለገለ ይገኛል። በመጨረሻም ፈረንጆቹ ላስት በት ኖት ሊስት እንደሚሉት የቤተሰብ ሁኔታውን በሚመለከት ጳውሎስ ባለትዳርና የ2 ሴቶች ልጆች አባት ነው። ይበቃችኋል። እንዴት ናችሁ? ሞቅ እያልኩኝ እመጣለሁ። የጳውሎስን ፐርሰናሊቲ አላውቅም እና ሶፊ ትናገራለች። እንግዲህ በኋላ የምትናገር ከሆነ ያለ መጽሐፍ በዚህ ቢዚነት በዚህ በአካልነት ውስጥ ማውጣት የሚቻል ነገር አይደለምና እግዚአብሔርን በጣም አመሰግናለሁ። ስለ ጳውሎስ የተነሳበትን ምክንያት ሲነግረን ምን ይለናል? በየስብከቱና በየዝማሬው የሚገለጡ ከክርስቶስ ኢየሱስ መስቀል ሞት ጋር የተገናኙ መረዳቶቻችን ብዙ ጊዜ በኢትዮጵያ ወንጌላውያን ቤተክርስቲያናት ዘንድ እንከን አያጣቸውም። አንዳንዶቹ በአብና በወልድ መካከል ልዩነትን ያስገባሉ። ስለ ክርስቶስ መስቀል በሚያነሱበት ሰዓት አንዱን ቀጪ ሌላውን ተቀጪ ያደርጋሉ። ይሄ የራሱ ቋንቋ ነው። ሲሻቸውም በእግዚአብሔር ባህሪያት መካከል ግጭትን የሚፈጥሩ አይነት ናቸው። ፍቅሩን ከቅድስናው፣ ምሕረቱን ከጽድቁ የሚያላትሙ
እግዚአብሔር ወልድ እያንዳንዳችን መውደዱና ስለኛ ራሱን መስጠቱ እውነት ነው። አጽናፈ ዓለሙን የዋጀበት ክብሩንና ንግስናውን የገለጠበት ትንግርታዊ ሥራ ከግለሰቦች መዳን ጋር ብቻ እያቆራኙ ማቅረብ ግን ጥርሳችንን የነቀልንበት ልማድ ነው። በዚህ ላይ የጌታችን የመስቀል ሞት ብቻ እንጂ ሰው ሆኖ በመምጣት በመካከላችን ማደሩ፣ የጽድቅን ሕይወት መምራቱ፣ ትንሣኤውም ሆነ እርገቱ ለድነታችን እንደሚያስፈልጉ እንዘነጋለን። ብዙ ጊዜ በአብያተ ክርስቲያናቶቻችን በምስባካችን ላይ እነዚህ ነገሮች የተለመዱ ናቸው። ስለዚህ ጳውሎስ እነዚህ ናቸው ወደ ጥያቄ የከተቱት። ያንን ጥያቄ ለመመለስ ባለ ሩጫ ባለ ልፋት ውስጥ ነው ይሄ መጽሐፍ የተወለደው እና መጽሐፉ የጥንቷን ቤተክርስቲያን የነገረ መስቀል ትንተና ምን ያደርጋል? ያቀርብልናል። አማኞች መስቀሉን በተመለከተ እግዚአብሔር በመስቀሉ ላይ የሰራውን ትልቅ ጥበብ፣ ትልቅ ውበት እንዲያዩ ከተለያየ አንግል ከተለያየ አቅጣጫ ይጠራናል። በጣም ተነባቢ መጽሐፍ ነው። ለማንበብ ቀላል ነው። መዝገበ ቃላት አያስፈልጋችሁም ልታነቡት እና የጳውሎስን ጩኸት ጳውሎስ ብዬ ፖዬን ነው የማወራው፣ ሐዋርያው ጳውሎስን አይደለም። የእሱን ጩኸት በዚህ መጽሐፍ ውስጥ ምን ታደርጋላችሁ? ታገኛላችሁ። እና ወደ 19 ምዕራፎች ያህልን የያዘች መጽሐፍ ነች። የመጀመሪያዎቹ 3 ቻፕተሮች ታሪካዊ የሆኑ ነገሮችን ይዳስሱልናል። እነዚህ ታሪካዊ ነገሮች ምንድናቸው ብላችሁ ካሰባችሁ ጳውሎስ የሚያደርገው ምንድነው? መጽሐፍ ቅዱስ ላይ ይሄድና ከመስቀል ጋር የተያያዙ ነገሮችን ከታሪክ አንጻር ይነግረናል። እኛ እንዳውም በእያንዳንዱ ምዕራፍ ላይ እንነጋገር ስለነበረ ኢየሱስ ክርስቶስ ሲሰቀል ሚስማር ታቀብል ነበር ወይ ብዬ ጠይቄዋለሁ። ምክንያቱም በጣም መስቀሉን በጣም ምስል ከሳች በሆነ መንገድ ለእኔና ለእናንተ ያቀርብልናል። የሚስማር ማቀበሉ ነገር አስደንግጧችሁ ከሆነ አላቅም። እኛው የቸነከርነው ይመስለኛል። የኛው በደል የእግዚአብሔርን ፍቅር መግለጫ ስለሆነ ለሰዎች ስጦታን የምትሰጥ አንተ ነህ። አንተ በመንፈስህ አማካኝነት ሰዎችን ለተለያየ ነገር ብቁ ታደርጋለህ። እግዚአብሔር ሆይ እንዲጽፍ ጉልበትን ስለሰጠኸው ስለ ወንድሜ ጳውሎስ ስለ ቤተሰቡም እግዚአብሔር ሆይ በኢየሱስ ክርስቶስ ስም አመሰግናለሁ። አባት ሆይ በእነዚህ ነገሮች ሁሉ አንተ ክብሩን እንድትወስድ ለአንተ ክብር እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። አባት ሆይ ይሄንን ስናወራ ስንነጋገር እግዚአብሔር ሆይ ከሁሉ በላይ ሴንተር የሆነውን የአንተን ማንነት የአንተን ስራ እንድናስብ እግዚአብሔር ሆይ ለእያንዳንዳችን ማስተዋል እንድትሰጠን በኢየሱስ ክርስቶስ ስም ለመነ። አባት ሆይ ይህች መጽሐፍ በብዙ ሰዎች ውስጥ እንድትገባ ክርስቶስን ሰዎች እንዲያዩ መጽሐፍ ቅዱስ ስለ ክርስቶስ ሞት ስለ ክርስቶስ ሕይወት የሚናገረውን ነገር እንዲያስቡ አይን ከፋች እንድትሆን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አምላካችን እግዚአብሔር ሆይ በተለያየ አይነት መንገድ በተለያየ ሁኔታ በዚህ መጽሐፍ ላይ አባት ሆይ እጃቸውን ያሳረፉ ወንድሞችና እህቶችን ሁሉ ከበረከትህ እንድታጠግብ በጌታ በኢየሱስ ክርስቶስ ስም ለምንሃለሁ። እግዚአብሔር ሆይ እናመሰግንሃለን። ይሄንን ጊዜ እንድናይ ስለሰጠህን ዕድል ክብር ሁሉ ለታላቁ ስም ይሁን በጌታ በኢየሱስ ክርስቶስ ስም። ብሩኬ እንዳጋጣሚ ሆኖ ከስራ ስለተጠራ እኔ እንዳነብለት ኃላፊነት ስለሰጠኝ ነው። የተሰቀለው አጭር የመጽሐፍ ዳሰሳ በብሩክ ቀለማወርቅ። በተለያዩ ጽሑፎቹ እጅግ በተባረክንባቸው የእግዚአብሔር ቃል ትምህርቶቹ በተለያዩ ጊዜያት ባቀረበልን መጣጥፎቹና መጽሐፍቱ በተለይም በቅርቡ ባሳተመው የእግዚአብሔር ልጅ መጽሐፍ የምናውቀው ወንድማችን ጳውሎስ አሁን ደግሞ የተሰቀለው በሚል ርዕስ አዲስ መጽሐፍ አበርክቶልናል። እንደ ሁልጊዜውም ባልተበረዘና ወገንተኛ ባልሆነ መልኩ የክርስቶስ የመስቀል ላይ ሞት እንዴት እንደነበርና
ይህንም እንዴት መረዳት እንዳለብን ቀደምት የቤተ ክርስቲያን አባቶችን ወይም አፖስቶሊክ ፋዘርስ እያጣቀሰ በሚገርም ትንታኔ በዚህ ስራው አቅርቦልናል። በተቻለ መጠን በክርስቶስ ሞትና ትርጓሜ ላይ ያሉትን የተለያዩ ግንዛቤዎች የተካተቱ ሲሆን በእግዚአብሔር ቃል መመዘኛ ጠንካራና ደካማ ጎናቸውን ያሳየናል። በመጽሐፉ መግቢያ ላይ በመዝሙሮቻችንና በስብከቶቻችን ላይ የሚንጸባረቁ ስህተቶች በአብዛኛው ከመጽሐፍ ቅዱስ ትርጓሜያችን የሚመነጩ እንደሆኑና መጽሐፍ ቅዱስንም ልንተረጉመው የሚገባን የጥንት ቤተ ክርስቲያን በተረዳችበት አረዳድ ወይም ኮንቴክስት መሆኑን እንዳለበት ያስረግጥልናል። በሚከተሉት ምዕራፎችም ስለ መስቀልና የክርስትና ምልክትነትና አርማነት፣ መስቀል በተለያዩ ሃይማኖቶች ያለውን ተምሳሌነት ያብራራል። በተለይም በአይሁድ እምነትና በክርስትና ውስጥ ያለው ትርጉምና ግንዛቤ ምን እንደነበረ ተተንትኗል። የስቅለት ሞትን ታሪካዊ አመጣጥ አስከፊነቱን አሁን ያለንበትን ዘመን ባደበዘዘው ትርጓሜ ሳይሆን ምን ያህል ሰቅጣጭ ሞት እንደነበረ ሳይሸፋፍን ያስቀምጥልናል። በመስቀል ላይ የሞተን አምላኬ ነው ብሎ መከተልና ለሌሎች መናገር በጊዜው ምን ያህል አዳጋች እንደነበረ እንድንረዳ ልከኛውን ስዕል በትክክለኛው መልኩ ይከትብልናል። አስከትሎም የመስዋዕትንና የቤዛነትን ጭብጦች በማካተት መስቀል የክርስትና እምነትን ብርት መሆኑን፣ የክርስቶስ ልዩነት በመስቀል ላይ በመሞቱ ጎልቶ መታየቱን፣ ይህም መለኮታዊ ተፈጥሮውን በማስረዳት ማዕከላዊ እንደሚያደርገውና ኢየሱስ የእግዚአብሔር ልጅ መሆኑ የተረጋገጠው በስቅለቱና በትንሣኤ እንደሆነ ይነግረናል። የሕማማቱን ሳምንት፣ የመጨረሻውን ራት፣ የፋሲካና የቂጣ በዓልን፣ የአስቆርቱ ይሁዳን ሚና፣ የኢየሱስን እስራትና ግርፋት፣ የፍርዱን ሂደት ፖለቲካዊ ሁኔታ፣ የስቅለት ሞቱንና ሌሎችን ተያያዥ ሀሳቦችን በርካታ ታሪካዊ ምንጮችን በማጣቀስ በተብራራ ሁኔታ አቅርቧል። ቀድሞ በደፈናው የተቀበልናቸውን እውነቶች ያልጠየቅናቸውን ጥያቄዎች እየጠየቀ ይመልስልናል። ወንጌላቱ ስለ ስቅላቱ በሂደቱ ላይ ስለተነገሩ ንግሮች እንዴት መረጃውን ሊያገኙ እንደቻሉ የመረጃ ምንጮችን ይጠቁማል። በዓለማዊ ትምህርት ወይም ሴኩላር ወርልድ ክርስቶስ ምናባዊ ነው አይደለም፣ ኢስ ክራይስት ሂስቶሪካል ፊገር ኦር ኖት የሚለውን ጥያቄ ለመመለስ የዚያን ወቅት ታሪካዊ መዛግብት በማመሳከር በአሳማኝ መልኩ ሲመልስ የተጠቀሙትን ማስረጃዎች በብዛት በዚህ መጽሐፍ ላይ በማስረጃነት እናያቸዋለን። የመንፈሳዊውንም ይሁን የምድራዊ ምልከታ ግልጥልጥ ባለመልኩ አስቀምጦልናል። ጠንከር ያሉ ስነ መለኮታዊ ነጥቦችንም ባነሳበት በዚህ ስራው ወንድማችን ጳውሎስ የሲኦልን ጽንሰ ሐሳብ ማለትም የቃሉን ትርጓሜና ታሪካዊ ሂደት፣ ክርስቶስ ወደ ሲኦል ወርዷል አልወረደም፣ ክርስቶስ በሲኦል ተሰቃይቷል ለሚሉ ጥያቄዎች በቀደመችው ቤተ ክርስቲያን ግንዛቤ ላይ የተመሰረተ መልስ ይሰጥበታል። በተጨማሪም በቤዛነት ወይም አቶንመንት ላይ ያሉትን የተለያዩ ትርጓሜዎች ተብራርተዋል። ታሪካዊ አመጣጣቸው፣ ትርጓሜዎቹን የሚቀበሉ አባቶችን፣ የትርጓሜዎቹን ጠንካራና ደካማ ጎኖች አስተማሪ በሆነ ባልተዛባ መልኩ አስቀምጧል። በልምድ በየቤተ ክርስቲያናችን ያሉትን ቤዛነት ትርጓሜዎች መልሰን እንድናጤናቸውና እንድንፈትሻቸው እድል ይሰጠናል። የመስዋዕትነት ትርጓሜና አይነቶች የክርስቶስን መስዋዕታዊ ሚና፣ የኃጢአት ክፍያ ጽንሰ ሐሳብን፣ የክርስቶስን መስዋዕት የማዳን ኃይል የሚያረጋግጡ የመጽሐፍ ቅዱስ ምንባቦችን ተካተዋል። በዚህ አጭር ዳሰሳ ያልተካተቱ ስለ ክርስቶስ ስቅለት ጥልቅ ምስጢራት የሚያስረዱ እሳቤዎች ጨምሮ የሚያቀርብ ድንቅ ሥራ ነው። ለማጠቃለል መጽሐፍ ቅዱስ አንደኛ ጴጥሮስ 2:21 ላይ ይህን ይናገራል። የተጠራችሁትም ለዚሁ ነው፣ ምክንያቱም ክርስቶስ ስለ እናንተ መከራን የተቀበለው የእርሱን ፈለግ እንድትከተሉ ምሳሌ ሊተውላችሁ ነው። ለዚህም እያንዳንዳችን ስለ ክርስቶስ መከራ ያለን መረዳት ከተዛባ እየሄድን ያለነው የእርሱን ፈለግ እየተከተልን ለመሆኑ ምን ዋስትና አለን?
በተለይም ተድላና ድሎትን ብቻ ለሚፈልግ ለዚህ ዘመን ትውልድ የተጠራንበትን መጠራት መልሰን እንድናስብ እንድንከተለው የታዘዘውን የክርስቶስን መከራ እንድናስታውስ የጊዜው ወሳኝ መልእክት እንደሆነ አስባለሁ። ስለዚህ ሁላችን በቤታችን ሊኖረን የሚገባ እጅግ አስፈላጊ መጽሐፍ ነው። የእግዚአብሔር ቃል በአንደኛ ጢሞቴዎስ 4:16 ለራስህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙንም ታድናለህና እንደሚል እግዚአብሔር በሰጠው ጸጋ በውስጡ እንዳስቀመጠው ራእይ ለእግዚአብሔር ሕዝብ በረከትና መማሪያ እንዲሆን ሰዎች ትክክለኛውን መጽሐፍ ቅዱሳዊ እውነት እንዲረዱ ባለው ውስጣዊ ቅናት ይህን ሥራ ስላበረከተልን ጌታ አብዝቶ ይባርክህ እለዋለሁ። በጌታ ጸጋ በተጨማሪም ብዙ ሥራዎች በውስጥህ እየተብላሉ እንደሆነም አምናለሁ። እግዚአብሔር ሁላችንንም ይባርክ። የተሰቀለውን ለማስመረቅ በዚህ ስለተገኛችሁ እግዚአብሔር ይባርካችሁ። ዛሬ ሰለብሬት የምናደርገው ጳውሎስ ፈቃዱን አይደለም፣ ወይም የእርሱን ትጋት ወቸው ጉድ ፓ ለማለት አይደለም። እዚህ ያለነው የእግዚአብሔርን ጸጋ ለማደናነቅ ነው። የምሬን ነው የምላችሁ። የደከመው የእግዚአብሔር ጸጋ ነው፣ የሰራው የእግዚአብሔር ጸጋ ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 እንደዚህ ይላል፣ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ፣ ለእኔም የተሰጠኝ ጸጋው ከንቱ አልነበረም። ከሁላችሁ ይልቅ ግን ደከምኩኝ። ነገር ግን ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም ይላል። ፖል በጻፈው በዚህ መጽሐፍ ተጠቅሞ ስለ ክርስቶስ ሊያስተምረንና በውስጣችን ያለውን የጌታን ፍቅር ሊያደማምቅ የወደደውን ጌታችን መንፈስ ቅዱስን ልናመሰግነው ነው በዚህ ስፍራ ያለ ነው። ይህ መጽሐፍ መሰረታዊ ዶክትሪን ወይም ለእምነታችን ዋና ዋና የሆኑ ስነ መለኮታዊ እውነታዎችን በዝርዝርና በጥልቀት ማስረዳት ብቻ አይደለም፣ ይህንን ያደርጋል። ነገር ግን አንዳንድ ወሳኝ ጥያቄዎቻችንን ቅድም ወንድሜ ጆን እንዳነሳው ሊያስረዳን የክርስቶስ ኢየሱስ የሞት የዓለም ኃጢአት ስርየት እንዴት እንደሆነ ሊነግረን ክርስቶስን በሞቱና በትንሣኤው ለእኛ ለክርስቲያኖች ምንን እንዳስገኘ እንዲሁም ደግሞ ክርስቶስን ማመን ምን ማለት እንደሆነ ምን ማለት እንዳልሆነም ሊያስረዳን በ19 ምዕራፎች የተጻፈ ጽሑፍ ነው። ይህንን ሲያደርግ ወደ አምልኮ ይመራናል። ይህንን ሲያደርግ ወደ መደነቅ ይመራናል። ደግሞም በመጀመሪያው ክፍለ ዘመን በሮም አገዛዝ ስልት መሰረት የወንጀለኛ አቀጣጥ ምን እንደሚመስል እንደዚሁም የክርስቶስ ወደ መስቀል ጉዞ አይሁዳዊው ዳራ ምን እንደሆነ ያትትልናል። የጌታ ሞት ከሥላሴያዊ አስተምሮ አንጻር ምን ፋይዳ እንዳለው ለመረዳት በማይከብዱ የአማርኛ ቃላት ፖል ይተርክልናል። ጽድቅና ቅድስና፣ ፍርድ፣ ቅጣትና ኩነኔ የመሳሰሉ የፍትህ ቃላትን መጽሐፍ ቅዱሳዊ አንድምታ ከነ ታሪካዊና ባህላዊ አውዳቸው ያቀርብልናል። እንደ ኢየሱስ በመስቀል ላይ በእግዚአብሔር ተትቷልን እና ጌታ ኢየሱስ ወደ ሲኦል ወርዷልን የመሳሰሉ ወሳኝ ጥያቄዎቻችንንም በመመለስ ባለ ብዙ ገጽታ ያለውን የእግዚአብሔርን ጥበብ ለመረዳት ፖል ብዙ ለፍቷል። ነገር ግን ጳውሎስ ሳይሆን ጸጋው ደከመ። ልክ እንደ ስብከቱ ፖል በዚህ መጽሐፍ ፈጣንና ቀሊል ሲምፕሊስቲክ የሆኑ መልሶችን በማቅረብ ፋንታ ጥልቀት ያላቸውን ሀሳቦች ከስር መሰረታቸው ለማስረዳት ይሞክራል። እግዚአብሔር ፖልን በአስራዎቹ ዕድሜው መጨረሻ ጀምሮ ለዚህ ስራ እንዳዘጋጀው ይህንን በሚገባ እረዳለሁ። ድሮ የኤሌክትሪክ ዳቦ መጋገሪያ ወይም ኦቨን ባልነበረበት ዘመን እናቶቻችን ዳቦ የሚጋግሩት በገበር ምጣድ ነበር። የሀበሻ ዳቦ፣ ድፎ ዳቦ። ይህንን ሲያደርጉ አስታውሳለሁ። እኛም ቤት ነበረ። ከምጣዱ ስር እንጨት ይደረግና እሳት እንዲነድ ይደረጋል። ደግሞም በዳቦ ላይ ዳቦ ከላይ እንዲበስል ከስር ብቻ ሳይሆን በአከምቧሎ ላይ እንጨት ይደረግና ተያይዞ እሳቱ ይቀጣጠላል። ከስርም ከላይም እሳት ይነዳል ማለት ነው።
ሂደቱ ሲያበቃ በኮባ የተሸፈነው ዳቦ በባለሙያ እጅ በጥሩ ሁኔታ በደንብ የበሰለና በሚገባ የነፋ ቆንጆ ድፎ ዳቦ ሆኖ ይወጣል። እግዚአብሔር በብሉይ ኪዳን ሕዝቡን ኤፍሬም ያልተገላበጠ ቂጣ ነው ሲል በሆሴዕ 7 ቁጥር 8 ላይ ይወቅሳል። ፖል ይህንን መጽሐፍ ሲጽፍ ያልበሰለ ድፎ ዳቦ ወይም ያልተገላበጠ ቂጣ እርሱ ራሱ እንዳይሆን የሚጽፈውም ጽሑፍ ያልበሰለ ለመበላት ያልደረሰ ተበልቶም ደግሞ ጥቅም የማይሰጥ እንዳይሆን እግዚአብሔር ፈቅዶና ለባሪያው ለፖል ካለው ፍቅር የተነሳ ለስራውም ደግሞ ግድ ስለሚለው ስራውንም የጀመረው ከፍጻሜ የሚያደርሰው እርሱ ራሱ ስለሆነ ይህ መጽሐፍ በተጻፈበት ወቅት ሁሉ ከስር እሳት ከላይም ሌላ እሳት እንዲነድ እግዚአብሔር አድርጓል። በገበር ምጣድ የሚጋገር ዳቦ እንዲበስል ከላይ እሳት እንደሚያስፈልገው ሁሉ ይህ በእጃችሁ የያዛችሁት መጽሐፍ እንዲበስል ከላይ እሳት የመጣው በፖል የእግዚአብሔር ቃል ቁፋሮ ነው። ግን በሱ ብቻ አይደለም። ይህን መጽሐፍት ለመጻፍ ባለፉት 4 ዓመታትና ከዛም በላይ በጥንት አባቶች፣ በተለያዩ ዘመን የእምነት አርበኞች፣ የቃሉ ተንታኞች፣ ተመራማሪዎች እና የመጽሐፍ ቅዱስ ሊቆች የተጻፉ በመቶዎች የሚቆጠሩ መጽሐፍትን እንዳነበበ እኔ ምስክር ነኝ። እነኝንም እግዚአብሔር ተጠቅሟል። በብዙ እንባና ጸሎት እንዳለፈ እንዲሁም በብዙ የእግዚአብሔር ቃል ቁፋሮና ከሌሎች ወገኖች ጋር በተደረጉ የሰዓታት ውይይቶች ጆን ለዚህ እንግዲህ ብዙ ጸጋ በዝቶለት ተካፍሏል። ለሰዓታት በቆዩ ውይይቶች ከአንዳንዶች ጋር ደግሞ ክርክሮች እንዳለፈ እኔ ምስክር ነኝ። የክርክሩ ሰለባ የሆናችሁ አንዳንዶች እዚህ ትኖራላችሁ። መንፈሳዊ ነገርን መረዳት ተረድቶም ደግሞ ለሌሎች ማስተማር ከምጥ የማይተናነስ ብርቱ ነገር ነው። እሳትን የሚፈልግ ተጋድሎ ነው። ጌታችን ኢየሱስ ክርስቶስ ያደረገልንን እንድንረዳ የተከፈለልንንም ዋጋ በጥልቀት እንድንገነዘብ የተወደድንበትን ፍቅር ስፋት ምን እንደሆነ እንድናስተውል ፖል በእርግጥም ብዙ ደክሟል። ነገር ግን ከእርሱ ጋር ያለው የእግዚአብሔር ጸጋ ነው እንጂ እርሱ አይደለም። መጽሐፉ ዶክትሪን ወይም መሰረታዊ አስተምህሮ ብቻ አይደለም፣ ወደ አምልኮ ይመራል። የአስተምህሮ ስህተቶችንም ለመታነጽ በሚያነሳሳ መልኩ የሚያቀና ስራ ነው። ስለዚህ ግራ ከማጋባት ይልቅ አምልኮን ይጋብዛል። በእውቀት ከማስታበይ ይልቅ መስቀላችንን ተሸክመን ለመከተል መጠራታችንን ያስታውሳል። በዚህም ወደ ጸጋው ባለቤት ወደ እግዚአብሔር ታማኝ ሆኜ እንድከተልህ በብርቱ ፈልጌያለሁና እርዳኝ እያለን ቆርጠን እንድንነሳሳ ያደርገናል። ለዚህ ምሳሌ የሚሆን 2 ቦታዎች አነባለሁ። ደቂቃዬን አላሳልፍም፣ ጌታ ይረዳኛል። በገጽ 365 ላይ እንደዚህ ይላል። እንግዲህ የእግዚአብሔር ፍቅር የተገለጠው በመስቀሉ መሆኑን ከዚህ መረዳት እንችላለን። ፍቅር ምንድን ነው? እንዴትስ እናውቀዋለን? ስለ ፍቅር በማንበብ፣ ስለ ፍቅር ሲተረክ በመስማት፣ የስነ ልቦና ወይም የማህበራዊ ጥናት ባለሙያዎች በሚሰጡን ትንታኔ። መጽሐፍ ቅዱስ ለዚህ ግልጽ መልስ አለው። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። 1 ዮሐንስ ምዕራፍ 3 ቁጥር 16። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። 1 ዮሐንስ ምዕራፍ 4 ቁጥር 10። ስለዚህ ፍቅርን ያወቅነው በክርስቶስ መስቀል ነው። ይህም እግዚአብሔርን ይገልጣል። እግዚአብሔር የሚገኘው የክርስቶስ መስቀል ዘንድ ነውና የእግዚአብሔር ፍቅር በአካል ሲገለጥ ለማየት ኢየሱስን መመልከት ነው። ፍቅር በኢየሱስ ግዘፍ ነስቶ መጣ። የሚዳሰስ የሚታይ የሚጨበጥ አካል ሆኖ ተገለጠ። እግዚአብሔር ፍቅር ነው፣ ይህም በመስቀሉ ተገልጧል። እንዲሁም ገጽ 374 አነባለሁ። የክርስቶስ መስቀል ለአማኞች የሚናገረው የተለያየ መልእክት አለው። ጌታ ኢየሱስ ኃጢአታችንን እንደተሸከመ በአንድ ጎኑ ሲያበስር፣ በሌላ ጎኑ ደግሞ እርሱ ስለ ጽድቅ የተቀበለውን መከራ እንድንጋራ ይጋብዘናል።
በአንድ በኩል መስቀሉ በእግዚአብሔር ዘንድ ያለንን ዋጋ ያሳየናል። የእግዚአብሔር ልጅ ሞቷልና ዋጋችን ያን ያህል ትልቅ ነው። አይረቤዎችና አይጠቅሜዎች ወይም ምናምንቴዎች አይደለንም፣ የከበርንና ዋጋ ያለን ነን። በዚያው ልክ ደግሞ መስቀሉ ራሳችንን እንድንክድ ያነቃናል። ራሳችንን ማስቀደምን፣ ለራሳችን ክብርና ጥቅም መኖርን፣ እግዚአብሔር የማይከብርበትን ነገር ማድረግ መተው፣ በአጠቃላይም ለራሳችን መሞት እንዳለብን እናውቅበታለን ይላል። ይህ መጽሐፍ የተወለደው ከጥናታዊ ምርምር ብቻ ሳይሆን ከመከራም ጭምር ነው። ዳቦ እንዲበስል ከስር እሳት መኖሩ ግድ ነውና። ባለፉት 3 ዓመታት በቤተሰባችን ሕይወት ብዙ ነገሮች አልፈዋል። የጤናና የዋስትና እንዲሁም ልዩ ልዩ ፈተናዎች አልፈዋል። የፖል አባት እህቶችና ታናሽ ወንድሙ በጤናና በተለያዩ እክሎች ያለፉበት ወቅት ነበረ። ለፖል ነገሮች አልጋ ባልጋ አልነበሩም። ከልጆቹ ጋር ማታ ማታ ከመጫወትና እንደ ቤተሰብ በረፍት ቀናቶቹ ከኛ ጋር ጊዜ ከማሳለፍ ይልቅ ዴስኩን መምረጥ የነበረበት ወቅት እጅግ ብዙ ነው። የእረፍት ቀኑ በሆነው ቅዳሜ ሳይቀር አብሮ ከኛ ጋር ፈታ ዘና ከማለት ይልቅ ከስነ መለኮታዊ ጽሑፎች ጋር መታገል ነበረበት። የዓመት እረፍቶቹ በጽሑፍ አልፈዋል። በዚህ ረገድ በእነኚህ ልጆች የተከፈለው ዋጋ ብዙ ነው። ዳቦ እንዲበስል ከስር እሳት ያስፈልገዋልና። ዳሩ ግን ከእኛ ጋር ያለው የእግዚአብሔር ጸጋ እንጂ ይህንን ያስቻለን ችሎታችን፣ ውሳኔያችን፣ ፍላጎታችን አይደለም። ስለዚህ ዛሬ በእጃችሁ የያዛችሁት መጽሐፍ ልክ እንደ ባህላዊው በገበር ምጣድ እንደተጋገረ ድፎ ዳቦ እንደዛው ነው። ክርስቶስ ክርስቶስን የሚሸት ስትበሉት ክርስቶስን በመደነቅና በመገረም የምታጣጥሙበት፣ ከዋጣችሁትም በኋላ የሚተወው የአፍ ላይ ቃና የበለጠ መደነቅና የበለጠ ረሃብ የሆነለት፣ በመንፈስ ቅዱስ ኃይል ተጋግሮ በእርሱ ጸጋ የበሰለ ድንቅ ጽሑፍ ነው። እግዚአብሔር ቃል እንደገባልን በመጽሐፉ እንዲገናኛችሁ ይሄ ጸሎቴ ነው። አመሰግናለሁ። ጌታ ይመስገን። ፊታቸው አይታይም፣ ግን ሰው አለ እዚህ። ጥሩ ነው። እግዚአብሔር ይመስገን። ዛሬ ሁላችንም ለምን እንደተሰበሰብን እናውቃለን። እና አይ ቲንክ መጀመሪያ ኮንግራጁሌትን መደረግ ያለበት ጳውሎስና ቤተሰቡ ቢሆንም እንደ ቤተ ክርስቲያን ደግሞ በቤተ ክርስቲያን እንደዚህ አይነት እውቀትና መረዳት እግዚአብሔር አምላክ በጸጋው ስለሰጠን ጌታን እጅግ አድርገን ልናመሰግነው ይገባል። ስለዚህ የጽድቅ ሁሉ አባት እግዚአብሔር በቤተ ክርስቲያናችን በእኛ ቤተ ክርስቲያን ምናልባትም ደግሞ አንድ ደረጃ ወደ ላይ ከፍ ያን ይመስለኛል። በአገልግሎታችን በአመለካከታችን ሊሆን። ስለዚህ ይህንን ያደረገ እግዚአብሔር ነው። ቤተ ክርስቲያንን የሚሰራ ሰውን የሚሰጥ እግዚአብሔር ነው። ስለዚህ ወንድማችን ጳውሎስን እህታችን ሶፋኒትን ልጆቻቸውን በእኛ መካከል ደግሞ ሆነው እንዲያገለግሉ እግዚአብሔር እውነታዎችን ሁሉ ስላመቻቸልን እግዚአብሔርን እጅግ አድርገን እናመሰግናለን። በዚህ በቆየበት ዓመታት ብዙ ነገር በቤተ ክርስቲያን ተጠቅመናል። የእኛ ቤተ ክርስቲያን ብቻ ሳትሆን በአጠቃላይ ቤተ ክርስቲያን በለንደን ያለች ከለንደን ውጭ ያሉት በሱ ጸጋ በጣም ተጠቅመዋል። ስለዚህ እኛ ነን ያተረፍነው። እግዚአብሔር ይመስገን። እንዲህ ነው። እኛ ለመድረስ ባንችል ሌሎች የሚደርሱ እናደርጋለን። ስለዚህ እግዚአብሔር አምላክ ጳውሎስን በእኛ መካከል ስላደረገ ክብርን ለእግዚአብሔር ለአምላካችን እንሰጣለን። ብዙዎቻችን በሱ ትምህርት ተጠቅመናል። በሱ ትምህርት በሱ የሚያስተምረው ነገር ሁሉ ሁላችንም ደግሞ እንደዚህ ተጠቅመናል እና
እግዚአብሔር ይህንን ጸጋ ስለሰጠው ለሱም ደግሞ ይህንን ስላደረገ ጌታ እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ በቤተ ክርስቲያናችን እንደዚህ አይነት ደረጃና እንደዚህ አይነት ሁኔታ ላይ መድረሳችን በጣም ደስ ሊያሰኘን ይገባል እና ይሄ ያሰብነውና ያሰብነው ጉዳይም አይደለም። እንደዚህ መጽሐፍ ለማስመረቅ እንደዚህ እንሰበሰባለን ብለንም አስበንም አናውቅም። ግን እንደምታዩት እግዚአብሔር ደግሞ ይህንን አድርጎ እንዲህ እንዲሆን ስላደረገ የጌታ ስም ለዘላለም የተባረከ ይሁን። በወንድማችን ያለ ጸጋ ገና የሚገለጥ ነው። ቅድም አንድ ሰው ተናግሯል፣ ጎረምሳ ስለሆነ የሚል ቃል ኖ ማቹር እያደረገ ነው። ወደ ማቹሪቲ ይደርሳል። ማቹር ሲሆን ደግሞ የሚመጣልን ነገር በጣም ትልቅ ነገር ነው የሚሆነው። ስለዚህ ምንድን ነው የምናደርገው? እኛ እንደ እግዚአብሔር ሰዎች በጸሎት ሰፖርት ማድረግ፣ በሀሳብ ሰፖርት ማድረግ፣ ከእሱ ጋር እና ከቤተሰቡ ጋር የሚያስፈልገውን ምክርም ሆነ የሚያስፈልገውን ፌሎሺፕ በማድረግ ይሄን ቤተሰብ ልንረዳ ይገባል። እግዚአብሔር መልካም አምላክ ነው። ሰውን የሰጠ እግዚአብሔር ነው። ጸጋን የሰጠ እግዚአብሔር ነው። እኛም ደግሞ በዚህ ጸጋ ተጠቃሚዎች ስለሆን የጌታ ስም ለዘላለም የተባረከ ይሁን። እነዚህም ቤተሰቦች ደግሞ እግዚአብሔር ይባርካቸው፣ ጌታም ደግሞ ያጽናቸው፣ ያባርታቸው። የጌታ ስም ለዘላለም ብሩክ ይሁን። ጌታ ኢየሱስ ይባርካቸው። ደስተኞቹ እኛንን ብዬ ነው የማስበው። እኔ ጳውሎስ የዛሬ 78 ዓመት ሲመጣ እግዚአብሔር መታሸት ምን ማለት እንደሆነ እንዲያውቅ እንዲገነዘብ በእኛ ቤተክርስቲያን የላከው ይመስለኛል። እውነት ነው። እኔና ጳውሎስ ስንገናኝ ቤተክርስቲያናችን በታመሰችበት ጊዜ ባዶ በነበርንበት ጊዜ ነው የመጣው እና ሶፊ እንዳለችው የ10 ምናምን ዓመት የጀመረውን ትምህርት በአስኳላው በእኛ እንዲያውቅና እንዲረዳ ተደርጓል እና ስለዚህ ከዛ ችግር ወጥቶ ይህንን መጽሐፍ መጻፍ ቻለ። ጳውሎስ እኔ እንደማየው እንደተረዘብኩ እና አሁን የምናገረው እንደ ግዛው ነው እና በሌላ መልክ እንድትወስዱብኝ አልፈልግም። እኔ ጠያቂ ነኝ በጠቅላላ በሀሳቤ እና ብዙ ነገሮች ጥያቄዎች ነበሩኝ እና ጳውሎስ ከመጀመሪያው ሲጀምር በቀለል ባለ መልክ ፕራክቲካል ነገሮችን ያስተምረን ቆየ። ዘ3 years ግን በኃይል በጉልበት ያየን እነኚህ ሰዎች በቀላሉ የሚበገሩ አይደሉም ብሎ ማለት ነው። ስለዚህ ጳውሎስ ይህንንም ስላደረግ እግዚአብሔር ይባርክህ፣ መጽሐፍንም እንድትጽፍ ስላደረገ እግዚአብሔር ይባርክህ። በተለይ ደግሞ ሶፊና ልጆችሽን ደግሞ እግዚአብሔር ይባርክ። ይህንን መቻል ተቻች ማለት ነው። ያ ደግሞ ፍሬ አፍርቶ አሁን ሲያይ ደግሞ ጳውሎስ ምን ያህል ደስ እንደሚለው ልነግራቸው አልችልም። ሁላችንም ከያለንበት ቦታ ሰብስበን በአንድነት እንድናከብር ምሕረቱን ስለሰጠን እግዚአብሔር የተባረከ ይሁን። ሰላም። እላዩ ሳይሆን በትክክል እኝክ አድርጎ አጣጥሞ ተመግቦ በደንብ ጸልዮበት የተጻፈበትን ጊዜና ያለፈበትን ጊዜ እየዋጀ የሚያስተምር ሰው እግዚአብሔር ስለሰጠን ትልቅ ምስጋና ይገባዋል። በተለይም ደግሞ ለኢሴፕሲ ምን አይነት ቤተክርስቲያን እንደሆነች ጌታ ያውቃል። እግዚአብሔር ግን ሰጠን። ክብር ለእግዚአብሔር ለአምላካችን ይሁን። እጅግ በጣም ደስ ብሎኛል በእንደዚህ አይነት ሁኔታ በመገናኘታችን በመሰብሰባችን። እግዚአብሔር ክብሩን ሁሉ ይውሰድ። ወንድማችን ጳውሎስ፣ ባለቤቱ፣ ልጆቹ እንኳን እግዚአብሔር ረዳችሁ። እግዚአብሔር ይባርካችሁ። የኢሴፍሲም ቤተክርስቲያናችን ናት። እጅግ አድርጌ አመሰግናለሁ። ይሄንን ያስተባበሩ ወገኖች እግዚአብሔር ይባርካቸው። በዚህ አይነት መንገድ እንድንገናኝ ይሄንን ስላዘጋጃችሁ it would have been different thing። ወንድሜ ኢዮብ ደውሎ ሲነግረኝ የእግዚአብሔር ቃል በሁለተኛ ጢሞቴዎስ ምዕራፍ 8 ላይ በወንጌል
የምሰብከውን ከሙታን የተነሳውን የዳዊት ዘርም የሆነውን ኢየሱስ ክርስቶስን አስብ እንደሚል ከመጽሐፍ ምረቃ በላይ ክርስቶስ ኢየሱስን በማሰብ እጅግ አድርጎ ነው ደስ ያለኝ። ያሰባሰበንም ይሄ ነው። ይሄ ሊቀጥል ይገባል። እንደገና ደግሞ መጽሐፉ ለእኛ ደርሶ ካላነበብነው ምንም የሚጠቅም ነገር የለውም። ኢዮብም ነግሬዋለሁ። በዓመት 3 መጽሐፍ ትሬን ላይ ሲሄድና ስመለስ አነባለሁ። ትላልቅ ቮሊዩም ያላቸው መጽሐፍትን ጨርሳለሁ እና የእኛ ኮሚቴ እንድናነብ ወንድማችን ጳውሎስ አንባቢ ባይሆንና ብዙ መጽሐፍትን ባያገላብጥ ይህንን መጽሐፍ ሊጽፍ አይችልም። ስለዚህ እኔ እንደ ኢትዮጵያዊ እንደ ኤርትራውያን የማሳስበው መጽሐፍን ማስመረቅ ብቻ ሳይሆን ዊ ሃቭ ቱ ሪድ ማንበብ አለብን። የመፍትሄ ሰዎች የምንሆነው በብዙ አቅጣጫ በቤተ ክርስቲያንም ሆነ በሀገር ደረጃ ካነበብን ቡክ አፍተር ቡክስ ካነበብን መፍትሄ ልንሆን እንችላለን እና እግዚአብሔር ይባርካችሁ። የኢትዮጵያና የኤርትራ አብያተ ክርስቲያናትን ህብረት በመወከል ነው እዚህ ቦታ ላይ የምሆነው። እጅግ በጣም ደስ ብሎኛል። ይሄ ህብረት ይቀጥላል፣ ይሰፋል። ኢሲኤፍሲን አስተናጋጆችን ወንድሜ ጳውሎስን እግዚአብሔር ይባርካችሁ፣ ጸጋ ይብዛ። ተባረኩ። እግዚአብሔር ይመስገን። በዚህ ቦታ ስቆም እና ስመለከታችሁ በጣም ነው ደስ ያለኝ። ምክንያቱም ለረጅም ጊዜ ያላየኋቸውን ሰዎች ማየት ስለቻልኩ እግዚአብሔር የተመሰገነ ይሁን። በመጀመሪያ ይህንን ሁኔታ ለሰጠን፣ ይህንን እድል ለሰጠን፣ ጳውሎስን ረድቶ ደግሞ ለዚህ ፍሬ እንዲበቃ ላደረገው ለፈጣሪ ክብር ምስጋና ይሁን። ሁለተኛ ለአስተባባሪዎች፣ ይህንን ኢቨንት እውን እንዲሁን ለደከሙ ላዘጋጁ እግዚአብሔር የተመሰገነ ይሁን ስለነሱ። ሶስተኛ ለታዳሚዎች ለእያንዳንዳችሁ ደግሞ በዚህ ቁም ነገር ላይ ለመሳተፍ ስለተገኛችሁ እግዚአብሔር የተመሰገነ ይሁን። እንግዲህ ጳውሎስ በጸጋ የተሞላ ሰው እንደሆነ የተጠቀምን ሰዎች እናውቃለን፣ እንመሰክራለን። ግን ጳውሎስን ላመሰግን የምወደው ጸጋ ከእግዚአብሔር የሚሰጥ ስጦታ ነው። ጸጋን ግን በታማኝነት መወጣት፣ በታማኝነት በስራ ላይ መዋል ግን ከእያንዳንዱ አገልጋይ የሚጠበቅ ነውና ጳውሎስ ስለ ታማኝነትህ፣ ስለ ትጋትህ እግዚአብሔር የተመሰገነ ይሁን። ስለተጠቀምንም እናመሰግናለን። የጳውሎስ ሁለቱ መጽሐፍቶች በዋና የእምነታችን ማዕከል ኢየሱስ ክርስቶስ ላይ ስለሆኑ የመጀመሪያውን መጽሐፍ የእግዚአብሔር ልጅ የሚለውን ባየሁና ባነበብኩ ጊዜ የተለየ መረዳት ነው እኔ ያገኘሁት። ብዙ ጊዜ እንደሚባለው ሐሰተኛ ትምህርት፣ ሐሰተኛ ክርስቶስ ነኝ የሚል ይመጣል ተብሏል። ሐሰተኛ ትምህርትም ስለ ክርስቶስ በተዛባ መንገድ የሚያቀርቡ ትምህርቶች አሉ። እነዛን ለማወቅና ለመጠንቀቅ ብዙ ጊዜ እንደሚባለው ፍሮድ የሆነ ነገርን እንዲለዩ ሰዎች መጀመሪያ ጀኒዩን የሆነውን ነገር በትክክል እንዲያውቁና እንዲያጠኑ ይደረጋል ይባላል። ክርስቶስን በትክክል እንድናውቀውና እንድንረዳው እነዚህን ሁለት መጽሐፍቶች ስላበረከት እግዚአብሔር ስለረዳህ እግዚአብሔር የተመሰገነ ይሁን። ጋሽ ከፋለው ሲል እንደነበረው ግን መጨረሻ ላይ ልናገረው የነበረው ነገር ሀበሾች ባለማንበብ እንታማለን። ግን እምነታችንን ዲፌንድ ለማድረግ የእግዚአብሔር ቃል እንደሚለው ሁለተኛ ጴጥሮስ ላይ ስለ እምነታችሁ ለሚጠይቋችሁ ሁሉ ዲፌንድ ማድረግ እንድትችሉ የተዘጋጃችሁ ሁኑ ይላል። እምነታችን የሚፈተንበት ጊዜ ይመጣል። አሁን አልጋ ባልጋ ይሆን ይመስለናል። ነገር ግን እምነታችንን የሚፈትን ነገር ስለሚመጣ ይህንን የእምነታችን ማዕከል የሆነውን ኢየሱስ ክርስቶስን በደንብ እንድናውቅ እነዚህን የቀረቡልንን በመጽሐፍ ቅዱስ ላይ የተመሰረቱ
መጽሐፍት በማንበብ ራሳችንን እንድናንጽ እኔም መጋበዝ እፈልጋለሁ። እግዚአብሔር ይባርካችሁ። እግዚአብሔር ይመስገን። የሀገሬ ሰው ከፍትፍቱ ፊቱ ይላል እና ምንድን ነው ይህንን ብላቴና እዚህ ጋር እንዲቆም ያደረገው ካላችሁ በዚህ ስራ ላይ እግዚአብሔር እድል ሰጥቶኝ ተሳትፍ ያለሁኝ አይ ቲንክ ህትመት ቤት ከመሄዱ በፊት የመጨረሻው እስትንፋስ የሚተነፈሰው እኔ ጋር መጥቶ ነው እና እኔንም እንቅልፍ ያሳጣኛል። ግን እግዚአብሔርን እጅግ አድርጌ አመሰግናለሁ። ምክንያቱም ከድሮ ጀምሮ ጳውሎስን ሳውቀው ትምክህት ካስፈለገ ብዙ ስለማወራ ማለት ነው። ስለ ጳውሎስ ከበላበት ገበታ ላይ በልቻለሁ። እሱ በሚያርፍበት አልጋና መቀመጫ ላይ ቁጭ ብዬ መዝሙር ጽፌያለሁ እና ትንንሽ በሚጽፋቸው ጽሁፎች ጋዜጣ ላይ ነበረ ማውቀው። ከዛ ጊዜ ጀምሮ በድፍረት የማይነኩ ነገሮችን የሚነካ ሰው ነበር እና ይሄ በጣም ትልቅ ድል እንደሆነ አውቃለሁ። በተለይ በእኛው ቋንቋ ስነ መለኮት ትምህርት ቤት ውስጥ ስንማር በጣም የምንቸገር የነበረው መጽሐፍቶች የሉም በአማርኛ እና ትንሽ እንግሊዝኛ የምንችለው እንግሊዝኛ መጽሐፎችንም ሄደን እናያለን። ሌሎች ግን በጣም ይቸገሩ ነበር፣ በጣም አስታውሳለሁ። እና ዛሬ ለነሱ እረፍት ነው ብዬ አስባለሁ። ምክንያቱም ስለ ስነ መለኮት ላይ ነገረ ክርስቶስን ሥላሴን በተመለከተ 1960ዎቹ ውስጥ የተጻፉ መጽሐፎች ነው ብዙ ጊዜ ሪፈር የምናደርገው እና ዛሬ ግን በጥልቀት በራሳችን አፍ የምናየው መጽሐፍ እግዚአብሔር በወንድማችን በኩል ስለሰጠን እግዚአብሔር እጅግ አድርጌ አመሰግናለሁ። እግዚአብሔር ይመስገን። ከዛም በተጨማሪ ደግሞ ባታነቡትም እየተባለ ሲነገር ነበር እዚህ ቦታ ላይ አይ ቲንክ እዚህ ለምንኖርም ሰዎች ብዙ እንደ ምክንያት ልናቀርባቸው የምንችላቸው ነገሮች አሉ። እግዚአብሔር በውስጣችን ያስቀመጠውን መስራት ሰበብ እናቀርብበት። ይሄ ወንድማችን እኛ ያለፍንበት እኛ የኖርንበት ህይወት ውስጥ ኖሯል። ግን ለሁላችንም ምሳሌ የምትሆን መጽሐፍ ስለሆነች እያስቀመጥን ራሳችንን እንድንወቅስ እንኳን እንድትገዟት አበረታታችኋለሁ። ያንን የምልበት ምክንያት ምንድን ነው? እንደኛው 24 ሰዓት ብቻ ነው ያለው። ቤተሰብ አለው፣ ተጠቅሷል ብዙ ነገር እና እግዚአብሔር በውስጣቸው ያስቀመጠውን ነገር ችላ አትበሉ፣ ምክንያት አታቀርቡ። እቺ መጽሐፍ ምሳሌ ናት። ስለዚህ እንኳን ደስ አለ፣ እንኳን እግዚአብሔር ረዳ፣ እኛንም እንኳን እግዚአብሔር ረዳን። እንዳልኩት ጥቂት መጽሐፎች ናቸው በዚህ ያህል ጊዜ የተጻፉ መጽሐፎች እና ከጌታ እንደገና ፍቅር እንዲይዘን የመጀመሪያው መጽሐፍ ሳነብ በቃ በጣም ነው ውስጤ የተነካው። አሁንም ደግሞ ሞር ጌታን እንደወደው እንደሚያደርገኝ ምንም ጥርጥር የለኝም እና የዝሆኗን እና የአይጧን እንትን ታውቃላችሁ ልል የምችለው ነቀነቅ ነው፣ ሌላ ምንም የለም። ሌላ በስተመጨረሻ መርሳት የማልፈልገው ነገር ነበር። አንድ ጊዜ ይቅርታ አይ ቲንክ በዚሁ ላውቃ ብዙ እንትን እንዳልን ግን አንድ ጊዜ እንደዚህ ብሎ ጽፎ ነበረ። ከዛ ሀሳብ ጋር ስለመስማሳ እሱም ብዬ ጨርሳለሁ። ምን አቅብጦኝ ነው እቺን ነገር መጽሐፍ የጀመርኩት ብሎ ተናግሮ ነበር እና እኔ ከብዙዎች ጋር እስማማለሁ። አብዝቶ ያቅበጠ አንድ የእግዚአብሔር ቃል አነብና በዛ ሁልን እንኳን ደስ አለ ኮንግራቹሌሽን እላለሁኝ። ኤፌሶን 3:7 ላይ ያለውን አነባለሁ። እኔም በኃይሉ አሰራር ብትሰጠኝ በእግዚአብሔር የጸጋ ስጦታ የዚህ ወንጌል አገልጋይ ሆኛለሁ። ምንም እንኳ ከቅዱሳን ሁሉ ያነስኩ ብሆንም የማይመረመረውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ይህ ጸጋ ለእኔ ተሰጠኝ ይላል።
እግዚአብሔር ይመስገን። ፖል ከእህቴ እንደኮረጅኩት ፖዬ እንኳን ደስ አለ። ሶፊ ሁለት ቆንጆ ልጆቻችሁ እንኳን ደስ አላችሁ። ይህንን የምለው ኦርጋናይዝ ባደረግነው በሁላችንም ስም ነው። እኔ ግን ለራሴ የእግዚአብሔር ልጅ የሚለውን መጽሐፍ ካነበብኩኝ በኋላ በተለይ እዛ ውስጥ የተለያዩ ሪፍረንሶች የተጻፉትን እየሄድኩኝ በጣም እንድቆጭ እንደዚህ አይነት ኦፖርቹኒቲ ባለበት ሀገር ውስጥ ቁጭ ብዬ እነዚህን ሁሉ መጽሐፎች ብዙዎቹን አላነበብኩም፣ አላገላበጥኩም በማለት ብዙ መጽሐፍ እንዳነብ ህይወቴን በጣም የቀየረው መጽሐፍ ነው። የተሰቀለው ስሙ ራሱ ወደ ክርስቶስ። በተለይ በዚህ ዘመን ብዙዎቻችን እይታችንና ትኩረታችንን ወደ እግዚአብሔር ልጅ ወደ ተሰቀለው ማድረግ በተቸገርንበት በዚህ ዘመን የሚመልሰን ነገር ለኛ እንደ ህዝብ እግዚአብሔር ደግሞ እንድታገለገለው ቻንሱን እንደሰጠ እንደ ማህበረሰብ ለኢሴኤፍሲ ዩኬ በውጭ ላለነው በክርስቶስ ኢየሱስ አምነን ለዳንን በአጠቃላይ እግዚአብሔር ልጅ እያለ ለሚጠራ የአበሻው ኮሚኒቲ ይህንን ስላበረከትክ ጸጋው ይህንን እንድታደርግ ፕሪቪሌጅ ስላደረገ እንኳን ደስ አለ፣ እንኳን ደስ አለን። እኛም ደግሞ ይህንን እድል ስላገኘን ብዙ ተመክረናል። አናነብም፣ እናንብብ። ጥልቅ የሆነ ነገር እንዳለው አስባለሁኝ። ገጹን ይዤ ነው ለ3 ለ4 ሳምንት ስብሰለሰል የነበርኩት። ማታ ጀምረዋለሁ። ጥያቄ ካለኝ ጥያቄ ይዤ እመጣለሁ። እንኳን ደስ አለ፣ እንኳን ጌታ ረዳ፣ በጸጋው በርታ። ብዙ እንጠብቃለን። ከኛም ደግሞ ብዙ እንድጠብቅ እኛም ታምነን በተሰጠን ነገር የምንጠቀም ያድርገን። ጌታ ይባርካችሁ። ከኔ በፊት ያሉ አባቶች፣ ወንድሞች፣ እህቶች ብዙ ነገር ብለዋል። እግዚአብሔር ይባረክ። እኔ በፊታችሁ ያለሁት አንድ ነገር ለመናገር ነው። ከዛ በፊት ግን ያው ማይኩን ከያዝኩ በግል ብዬዋለሁ እድሉን ለመጠቀም ወንድማችን ጳውሎስ፣ ሶፊና ልጆቹ እግዚአብሔር እንኳን ረዳችሁ፣ እንኳን ደስ ያላችሁ። እግዚአብሔር ይባረክ። ከዛ በመቀጠል እንደ ቤተ ክርስቲያን እንደ ኢትዮጵያዊ እንደ ኤርትራዊ ትልቁን ጋፕ ከቨር ያደረገልን መጽሐፍቶች ነው። ሁለቱም የእግዚአብሔር ልጅ በማንነቱ ላይ የተሰቀለው ደግሞ በስራው ላይ የተጻፉ ነው። እንግዲህ የሚቀጥለው መጽሐፍ ቀበጥ ብሎታል አልዓዛር። ቀብጦ ምን እንደሚያመጣ አላቅም፣ ግን ሌላ እንጠብቃለን። ቅድም ሶፊዬ ደጋግማ ተናግራለች። የእግዚአብሔር ጸጋ ነው። በጸጋው ደግሞ ታማኝነቱን እግዚአብሔር ባንተ ስላበዛ እግዚአብሔር ይባረክ። የሚገርመኝ ብዙ ተግዳሮቶቻችን ከኢትዮጵያ ወይ ከኤርትራ ስንወጣ ያለንን ጸጋ ይዞ መቀጠል ብዙዎቻችን ቻሌንጅ ያጋጥመናል። አንድ ወንድም እንዲያውም በዚህ እየተነጋገረን እኩል ወጣን። እሱ 2 መጽሐፍ ወለደ፣ እኔ 2 ልጆች ወለድኩ አለ። እኔ ደግሞ ቀኔን ቆጠርኩና እኔ ደግሞ 3 ወለድኩ አልኩ። እና ይሄ ትልቅ ኢንካሬጅመንት ነው። እግዚአብሔር አብዝቶ ይባርክ። ሁለቱንም ትልልቅ መጽሐፎቹን ብዙ ትርጉሞችን ጽፈዋል። ግን እነዚህ ትልልቅ መጽሐፎቹን የጻፈው በዚህ በዩናይትድ ስቴትስ ነው። አንዱን ግላስጎ በነበረ ጊዜ እግዚአብሔር ልጅ፣ አሁን ደግሞ በለንደን ከተማ ላይ። ስለዚህ ይሄ ለብዙዎቻችን አርያና ምሳሌ ሆነናል። ብዙዎቻችንን እንድንነሳ ኢንካሬጅ ያደርጋል ብዬ አስባለሁ። እግዚአብሔር አብስቶ ይባርክ። ፖልዬ በዚህ ወደ መጣሁበት ጉዳይ ነገር ሳሳጥር እግዚአብሔር ረድቶን 25 መጽሐፍ እንግዲህ አንብቡ፣ ችግራችን አለማንበብ ነው ተብለናል። እኔ ደግሞ ከዛ ላሳልፋችሁ እፈልጋለሁ። 25 መጽሐፍ ስፖንሰር ተደርገን ከፖል እንወስዳለን። እነዚህ መጽሐፎች በዚሁ በለንደን ከተማ ላይ በተለይ ኢሴኤፍሲ ቤተክርስቲያን ብዙዎች ወደዚህ ሀገር የመጡ ሰዎች አሉ፣ የሚመጡ ጆይን ያደርጉናል እና ሴትል እስከሚያደርጉ ፋይናንስ ቻሌንጅ አለ።
ስለዚህ እነሱን ስፖንሰር 25 መጽሐፍ እግዚአብሔር ረድቶን ስፖንሰር ተደርገናል። እሱን እንወስዳለን። ይህንን እያልኩ ብዙዎቻችሁን እንደ ቤተክርስቲያን እንደ ግለሰብ ይህንን እንድታደርጉ ኢንካሬጅ አደርጋለሁ። ከራሳችን መግዛት አልፈን ለሌሎች ገዝተን የምንሰጥበት ጊዜውም የአዲስ ዓመት ጊዜ ላይ ነው። ይህ የምናደርገው በአንድ ጠጠር ሁለት ወፍ መምታት ነው። አንደኛ ለአገልግሎቱ አክብሮት እንሰጣለን፣ ሁለተኛ ደግሞ ሌሎች እንዲጠቀሙ እናደርጋለን። በዚህ ነገር ስንነጋገር አንድ ሰው እንዲያውም ምን ሜንሽን አደረገኝ፣ የእግዚአብሔር ልጅ የሚለው መጽሐፍ ከዚህ ሰው እርግጠኛ ስላልሆንኩ ከየት እንደሆነ አላውቅም፣ ገጠር ውስጥ ትግራይ ከተማ ውስጥ ገብቶ እኛ አባት አንብበውት ፖሊን ኮንታክት እንዳረጉት ነገሩን ካላበላሸውት ፖሊን ኮንታክት እንዳረጉት ነገረኝና በጣም በቃ አልፈን ስለምን አንሄድም ዘይ ብዙ ፋይናንስ ቻሌንጅ የለንምና የምትችሉ ሰዎች ኢትዮጵያ ላሉ ሰዎች በገጠር መጽሐፍ ማንበብ ማግኘት የማይችሉ ሰዎች እንደዛም ስፖንሰር በማድረግ እንድትረዱ ኢንካሬጅ አደርጋለሁ። አሁንም እንኳን ደስ ያላችሁ። እንደ ቤተ ክርስቲያን ደግሞ እንደ ኢትዮጵያ እንደ ኤርትራ ደግሞ እኛም እድለኞች ነን። እንኳን ደስ አለን። እስቲ ለራሳችን እናጨብጭብ። እግዚአብሔር ይባርካችሁ። እሺ እንግዲህ አይዟችሁ ጨርሰናል። አሁን የመጀመሪያውን ክፍል ማለቴ ነው። ፕሮግራሙ ገና አላለቀም፣ ግን የመጀመሪያውን ክፍል ጨርሰናል። እስቲ አሁን ብዙ ተቀመጣችሁ መሰለኝ። እስቲ አንድ ጊዜ ብድግ በሉና ፈታ ፈታ ብላችሁ ከዛ ደግሞ አብረን እንጸልያለን። ባላችሁበት ቦታ ትቆማላችሁ። ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል ጌታ። በዚህ ጊዜ በመስቀል ላይ ስለኛ የከፈለውን ዋጋ እንድናስብ በዝማሬውም ወንድሜ ጳውሎስ በጻፈው መጽሐፍ ይህንን እንደገና ሊያሳስበን ወዷል። ስለዚህ እግዚአብሔር የተመሰገነ ይሁን። አሁንም ወደ ጸሎት እና ጌታ አንድ ላይ ስላገናኘን በዚህ አጋጣሚ በጣም ደስ ብሎናል። ነገር ግን በዚች ምድር ላይ ያሉ የኢትዮጵያ አብያተ ክርስቲያናት አንድ ላይ እጅ ለእጅ ተያይዘው እግዚአብሔርን ስራ እንዲሰሩ ህብረታችን የሰመረ እንዲሆን እየጨመረ እየጠበቀ እንዲመጣ ስለ ምድሪቱ የወንጌል ስራ በዚህ ስላለን ምስክርነት አገልግሎት፣ ስለ ወንጌል ስራ፣ ስለ ምድሪቱ ጥበቃ፣ ሌላም መንፈስ ቅዱስ በልባችን የሚያመጣውን ርዕስ ከዚህ ጋር ጨምረን መጀመሪያ በዚህ ላይ እዚሁ መድረክ ላይ እንዳለን እንጸልያለን። ወንድማችን ፓስተር ይስሐቅ በጸሎት ይመራናል። በእነዚህ ርዕሶች ላይ ከእሱ ጋር አብረን እንጸልያለን። ብትወዱ እንድትቆሙ ፈልጋለሁ። ቆመን አብረን እንድንጸልይ እና ሁላችንም በጸሎት መንፈስ ውስጥ እንድንሆን ጠይቃችኋለሁ። ልባችሁን በጌታ ፊት አፍስሱ። ክብር ለአምላካችን ይህን ጊዜ ለሰጠን ለእግዚአብሔር ይሁን። ከአምላካችን ከእግዚአብሔር ቃል ከትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 አነባለሁ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎች ጋር መቃብሩን አደረጉ፣ ከባለጠጎች ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር ይላል። ስለ እኔና ስለ እናንተ ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቸው ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ዛሬ እግዚአብሔር በዚህ ስፍራ ሰብስቦናል። ወንድማችን ጳውሎስ እግዚአብሔር ረድቶት መንፈስ ቅዱስ ደግፎት ተሰቀለ የሚለውን መጽሐፍ ጽፎ በዚህ ተሰብስበናል። ይሄ የተሰቀለው ክርስቶስ ምን ይፈልጋል?
የተሰቀለው ክርስቶስ ምን ይፈልጋል? በዚህ ስፍራ አመስግነን መለያየታችን ብቻ እሱን ደስ ያሰኘዋል ወይ? የተሰቀለው ክርስቶስ ምን ይፈልጋል? እሱ ተሰቀለልን፣ ሞተልን፣ ስለኛ ተጨነቀ፣ ነፍሱን አሳልፎ ሰጠ። ይሄ የተሰቀለው ክርስቶስ ምንድን ነው የሚፈልገው? የተሰቀለው ክርስቶስ የሚፈልገው ነገር አለ። ያው ቃሉ ላይ እንደተጻፈ ፊልጵስዩስ ምዕራፍ 2 ላይ ይሄ የተሰቀለው ክርስቶስ የሚፈልገው ነገር አለ። በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሆንላችሁ። የተሰቀለው ክርስቶስ ይህንን ነው የሚፈልገው። ነፍሱን ለእኛ አሳልፎ የሰጠ ክርስቶስ ይህንን ነው የሚፈልገው። ወደዚህ ወደ ተሰቀለው ክርስቶስ መመለስ ይሆንልን። ያለቀ ዘመን ውስጥ አለን። ይሄ የተሰቀለው ክርስቶስ ሊመጣ በደጅ ነው። በምን አይነት ሁኔታ ያገኘን ይሆን? እዚህ ሰዓት ሁላችንም እንጸልያለን። የተሰቀለው ክርስቶስ በዚህ ስፍራ ሰብስቦናል። የተሰቀለው ክርስቶስ ምሕረት ያድርግልን። የተሰቀለው ክርስቶስ ምሕረቱን እንለምናለን። የተሰቀለው ክርስቶስ ነው ያዘነው። የተሰቀለው ክርስቶስ ነው የተጎዳው። ደስታዬን ፈጽሙልኝ አለ። የተሰቀለው ክርስቶስ ደስታው አልተፈጸመለትም። እግዚአብሔር ምሕረት ያድርግልን። ማረን ብለን በዚህ ሰዓት አምላካችንን እንለምነዋለን። ደስታው ይፈጸም ዘንድ ማድረግ የሚገባንን ልናደርግ ይገባል። ጊዜ የለም ወገኖቼ፣ ደስታውን ልንፈጽምለት ይገባል። ነፍሱን ለእኛ አሳልፎ የሰጠ ጌታ ነው። በዚህ ሰዓት እንደ አብያተ ክርስቲያናት በአምላካችን በእግዚአብሔር ፊት ቆመናል። ምሕረቱን እንለምናለን። አንተን በበደልንበት፣ አንተን ባሳዘንበት፣ ደግመን አንተን በወጋንበት አምላካችን እግዚአብሔር ሆይ ማረን እንለዋለን። እግዚአብሔር የሚምርና የሚራራ አምላክ ነው። ወደዚህ ቅዱስ አምላክ መመለስ ይሁንልን። በዚህ ስፍራ እግዚአብሔር ለዓላማው ሰብስቦናል። ይህን እረዳለሁ። እግዚአብሔር ለዓላማው ሰብስቦናል። የተሰበሰብንበት ምክንያት የተሰቀለው ክርስቶስ በሚል ነው። አምላካችን እግዚአብሔር ሆይ በምሕረት አስብ። ምሕረቴን እንሻለን። የዘላለም አምላክ ቅዱስ ልዑል እግዚአብሔር ሆይ አቤቱ አንተን ባሳዘንበት፣ አንተን በበደልንበት ጌታዬ አባቴ ሆይ እባክህ ምሕረትን አድርግልን። ወደ አንተ መመለስ ይሁንልን። ምሕረቱን እንለምናለን ወገኖቼ፣ እንደ አብያተ ክርስቲያናት ምሕረቱን እንለምናለን። ይህን የተሰቀለውን ክርስቶስን ጎድተናል። ይህን የተሰቀለውን ክርስቶስን አሳዝነናል። እሱ ነው ያዘነው ወገኖቼ ሆይ ማረን፣ ማረን። አምላካችን እግዚአብሔር ሆይ ምሕረትን እንሻለን። መንፈስህን ባሳዘንበት ነገር ማረን። ደግመን ጌታ አንተን በጎዳንበት ነገር ማረን። በድለንሃል አምላካችን አባታችን ሆይ በቀራንዮው መስቀል ነፍስን ለእኛ አሳልፈ ሰጠህ። ጌታዬ ሆይ ከድቅድቅ ጨለማ ወደሚደነቅ ብርሃን አወጣሃል። ታሪካችንን ለወጥ፣ ሰው አደረግከን። መድኃኒቴ ሆይ በድለንህ፣ አሳዝነንህ፣ አሁንም በምሕረትህ ተሸከምከን። ለጠላታችን ለዲያብሎስ አሳልፈ ሳሰጠን፣ አሁንም በክንፎች ጥላ በታች ሸሸግከን። ዛሬ ግን ማስተዋል ይሁንልን። ዛሬ ግን መመለስ ይሁንልን። አንተን የበደልንህን ጌታ ሆይ ማረን ብለን በፊት ራሳችንን ማዋረድ ይሁንልን። እባክህ በቅዱስ መንፈስ እርዳን ጌታ ሆይ። አንተን ማሳዘናችን ይብቃ ጌታ ሆይ። አንተን በበደላችን ይብቃ ጌታ ሆይ። መመለስ ይሁንልን ዛሬ ጌታ ሆይ። በዓላማ በዚህ ስፍራ ሰብስበናል ጌታዬ። የናዝሬቱ ኢየሱስ ስለኛ የተጨነቅ፣ ስለኛ የተዋረድክ፣ ደምህን ያፈሰስክ እኛ ጌታ ሆይ የምንጠብቀው ነገር አለ። መመለስ ይሁንልን ጌታ ሆይ። ይብቃ አምላካችን እግዚአብሔር ሆይ
አንተን መበደላችን ጌታ መገፋፋታችን ይብቃ ጌታ ሆይ በናዝሬቱ በኢየሱስ ክርስቶስ ስም ይብቃ ጌታ። ይሄ አንተ ሐሳብና ፈቃድ አይደለም መድኃኒቴ ሆይ በዚህ ሰዓት እንለምንሃለን ጌታ ሆይ ወደ አንተ መመለስ ይሁንልን አባቴ ሆይ በፍጹም ልባችን መድኃኒቴ ሆይ ወደ አንተ ወደ በደልንህ ወደ አሳዘንህ ወደ አንተ መመለስ ይሁንልን ጌታ ሆይ ነፍሴን መለሳት ብሎ ባሪያ እንዳለ መመለስ ይሁንልን ጌታ ሆይ መመለስ ይሁንልን። መልአካችን አባታችን ሆይ እባክህ እርዳን ጌታ ሆይ እባክህ እርዳን። በፊት ራሳችንን ማዋረድ ይሆንልን በፊት ራሳችንን ማዋረድ ይሆንልን። አምላካችን አባታችን ምሕረትን እንሻለን። በምሕረት አስበን ጌታ ሆይ አንተ መሐሪና ይቅር ባይ ነህ፣ ርኅሩህና ታጋሽ ነህ፣ በምሕረት ባለጸጋ ነህ። እንግዲህ መመለስ ይሁንልን ጌታ ሆይ እርዳን። መንፈስ ቅዱስ ሆይ እርዳን። አምላካችን ሆይ እርዳን። በቃ ጌታ ሆይ በቃ አምላካችን አባታችን ሆይ ያንተ ፈቃድ ያልሆነ አንተ የምታዝንበት ጌታ ሆይ ፈጽሞ በክርስቶስ ኢየሱስ ስም ከኛ ይወገድ ጌታ ሆይ። ይሄ ጠላታችን እቅድ ነው ጌታ ሆይ ይሄ ጠላታችን ሐሳብ ነው። አንድነታችንን የሚጠላ በአንድነት እንዳንያዝ አንተን ደስ እንዳናሰኝ አልፈን ለሌሎች ብርሃን እንዳንሆን በጨለማ ያሉ በዚህ ከተማ ውስጥ ጌታ ሆይ ግራ ለተጋቡ ወንጌል እንዳናደርስ እኛን የከፋፈለ እኛን የለያየ መድኃኒቴ ሆይ ይሄ ጠላት የዲያብሎስ ሥራ በጌታ በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ስም የፈራረሰ ይሁን። በጌታ በኢየሱስ ስም እቅድና ፕላኑ የፈራረሰ ይሁን። አለማስተዋላችን ያብቃ ጌታዬና አባቴ ሆይ አለማስተዋላችን ያብቃ ጌታዬ ሆይ በፊት መንበርከክ ይሁንልን። ወደ አንተ መመለስ ይሁንልን። ራሳችንን በፊት ማዋረድ ይሁንልን። በናዝሬቱ በጌታ በኢየሱስ ስም እንጸልያለን። ማረን አምላካችን እግዚአብሔር ሆይ መልሰን ጌታ ሆይ መልሰን አባቴ ሆይ ፈቃድ ነው መድኃኒቴ ሆይ መድኃኒቴ ሆይ ፈቃድ ነው። በመካከላችን ክብርህን ልትገልጽ ትወዳለህ። እንደገና ልታያይዘን ትወዳለህ። እንደገና ጌታዬና መድኃኒቴ ሆይ ወደ ጉያህ ልታስጠጋን ትፈልጋለህ። እንደገና ታሪካችንን መለወጥ ትፈልጋለህ። እንደገና ሽታችንን መለወጥ ትፈልጋለህ። በዚህ ከተማ ውስጥ ክብርን መግለጽ ትፈልጋለህ። አምላኬ መድኃኒቴ ሆይ በጌታ በኢየሱስ ስም የሚመለስ ልብ ስጠን ጌታ ሆይ በነፍስ ወከፍ ወደ አንተ መመለስ ይሁንልን። ፈቃድ ነውና በዚህ ምሽት እንለምንሃለን። በዚህ ስፍራ በዓላማ አስበሰብከን ጌታዬና አባቴ ሆይ አቤቱ እንጸልያለን ጌታ ሆይ በምሕረት አስበን ጌታ ሆይ በምሕረት አስበን። መለያየታችን ያብቃ። መለያየታችን በኢየሱስ ስም ያብቃ። መለያየታችን በኢየሱስ ስም ያብቃ። ጠላታችን ይፈር አምላኬና አባቴ ሆይ በፍጹም ልባችን ወደ አንተ ወደ አባታችን መመለስ ይሁንልን ጌታ ሆይ መመለስ ይሁንልን አባቴ። መልሰን እግዚአብሔር አምላካችን ሆይ መልሰን ወደ ጉያህ ጌታ ሆይ መልሰን ወደ አንድነት ጌታ ሆይ መልሰን ወደ ቤት ጌታ ሆይ በመካከላችን አንተ ከብረታይ መያያዝ ይሁንልን ጌታ ሆይ መያያዝ ይሁንልን። መቀባበል ይሁንልን አባቴ። መደጋገፍ ይሁንልን ጌታዬ። መከባበር ይሁንልን አባቴ። በናዝሬቱ በኢየሱስ ስም ጸለይን አባታችን ሆይ መመለስ ይሆንልን። ይህን ጌታ ሆይ ስለምታደርግልን እንባርክሃለን። አምላካችን ሆይ የተሰቀልከው የናዝሬቱ ኢየሱስ የተሰቀልከው ደስታዬን ፈጽሙልኝ አልክ። እነሆ ያንተ ደስታ ይፈጸም፣ ያንተ ደስታ ይፈጸም። አምላካችን ሆይ በእያንዳንዳችን ሕይወት ያንተ ደስታ ይፈጸም ጌታ ሆይ በየአብያተ ክርስቲያናቱ ያንተ ደስታ ይፈጸም። ታሪካችን ይለወጥ ጌታ ሆይ ታሪካችን ይለወጥ። አምላካችን እግዚአብሔር ሆይ አዲስ ነገር ስላለ ተባረክ። አዲስ ነገር የተሰቀልከው ክርስቶስ እንደገና በመካከላችን ስለምትገኝ እንደገና በመካከላችን ስለምትከብር አምላካችን ሆይ እንደገና ስለምታያይዘን ጌታ ሆይ እንደገና አምላካችን አባታችን ሆይ በፍቅር ጌታ ሆይ ወደ ጉያ ስለምታስጠጋን እንደገና ታሪካችን ስለሚለወጥ ጌታ ሆይ እንደገና ጠላታችን ስለሚያፍር አባታችን ሆይ ክብርን ላንተ እንሰጥሃለን። አዲስና ድንቅ ነገር ጌታ በመካከላችን ስለምታደርግ እግዚአብሔር ሆይ እንባርክሃለን። በዓላማህ በዚህ ስፍራ ሰበሰብከን። የተሰቀልከው ክርስቶስ የተሰቀልከው ክርስቶስ የናዝሬቱ ኢየሱስ ከነገድ ከቋንቋ ከሕዝብ አቤቱ በደሙ ዋጅተህ አንድ ያደረግከን አምላካችን አባታችን ሆይ ፈቃድና ሐሳብ በመካከላችን ይፈጸማል። እናከብርሃለን፣ እናመሰግንሃለን፣ ከፍ ከፍ እናደርግሃለን። አምላካችን ሆይ ተባረክ።
ልዑል ሆይ ተባረክ። የእስራኤል ቅዱስ ተባረክ። አዎ ጌታ መልካም ነው ወገኖቼ፣ መልካም ነው። ታሪካችን ይለወጣል። ታሪካችን ይለወጣል። አምላካችን በመካከላችን ይከብራል። እንደገና ያያይዘናል። ከቀድሞ በበለጠ ያያይዘናል። ከቀድሞ በበለጠ ያያይዘናል። መደጋገፍ ይሆንልናል። መያያዝ ይሆንልናል። ታላቅነቱ በመካከላችን ይገለጻል። ክብሩ በመካከላችን ይገለጻል። ሐዘንና ትካዜ ይወገዳል። የተሰቀለው የናዝሬቱ ኢየሱስ እሱ ከፍ ብሎ ይታያል። የተሰቀለው የናዝሬቱ ኢየሱስ እሱ ከፍ ብሎ ይታያል። እሱ ደስ ይሰኛል። በአንድነታችን ደስታዬን ፈጽሙልኝ አለ። የነገስታት ንጉሥ ይህንን ያደርጋል። የጌቶች ጌታ ይህንን ያደርጋል። የጠላትና ሐሳብና ምክር ይፈርሳል። የጠላታችን ዕቅድና ፕላን ይፈርሳል። ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጸ ተብሎ እንደተጻፈ የጠላታችን የዲያብሎስ ሥራ ይፈርሳል። የጠላት ሥራ ይንኮታኮታል። የጠላት ሥራ ከዙሪያችን ይወገዳል። እንደገና ጉብኝት ይሆንልናል። እንደገና መያዝ ይሆንልናል። እንደገና በአንድነት መውጣት ይሆንልናል። ታላቅነቱን ማወጅ ይሆንልናል። ክብር ለእሱ ይሁን። ሃሌሉያ! ክብር ለገናናው ቅዱስ ስሙ ይሁን። አምላካችን በምሕረቱ ይህንን ያደርጋል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ! ዛሬ በዚህ ስፍራ ለመሰብሰባችን ምክንያት የሆኑትን ወንድማችንን ጳውሎስን ቤተሰቡን በዚህ ሰዓት እንጸልያለን። ስለ እነሱ ጌታን እንባርካለን። ሃሌሉያ! ሃሌሉያ! የነገሥታት ንጉሥ የጌቶች ጌታ አልፋና ኦሜጋ ኤልሻዳይ የሆንክ አምላክ ክብር ላንተ ይሁን። እጆቻችንን ጭነን እንባርካቸዋለን። እግዚአብሔር አሁንም ያብዛቸው፣ አሁንም ያብዛቸው፣ አሁንም ይፍለቅ ከወንድማችን ውስጥ፣ አሁንም ይፍለቅ በናዝሬቱ በኢየሱስ ክርስቶስ ስም። ለትውልድ የሚሆን በረከት፣ ለትውልድ የሚሆን በረከት አሁንም ይፍለቅ ከወንድማችን ውስጥ፣ አሁንም ከእህታችን ውስጥ ይፍለቅ። ሮዳ ባሳ ካዲማ ሳንታ ዲማራራባሲያ የነገሥታት ንጉሥ የጌቶች ጌታ መባረክን ብትባረክ ጌታ፣ መባረክን ብትባረክ ጌታ። ቅዱስ እግዚአብሔር አባታችንና አምላካችን በጌታ በኢየሱስ ስም እናከብረሃለን፣ እናመሰግንሃለን። ኃይልን የምትሰጥ፣ ጥበብን የምትሰጥ፣ ትጋትን የምትሰጥ፣ መከናወንን የምትሰጥ ልዑል እግዚአብሔር ሰውን የምትሰጥ፣ በሰው የምትባርክ፣ ሰውን የምትባርክ እናመሰግንሃለን። አምላካችን እግዚአብሔር እጅህን በጳውሎስ ላይ እንድታረግ እንጸልያለን። አብልጠህ እንድትረዳው እንጸልያለን። እንድትመራው እንድትደግፈው እንጸልያለን። በሱ ውስጥ ያለ ሐሳብህ በጠቅላላ ሳይከለከል እንዲሆን፣ እንዲያፈራ፣ እንዲበዛለት በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንለምንሃለን። ታላቅ እጅ በሱ ላይ ይምጣ። ታላቅ መንፈስ በሱ ላይ ይምጣ። ታላቅ ክብር በወንድማችን ላይ ይምጣ። በሶፋኒት ላይ ይምጣ። በቤታቸው ላይ ይምጣ። በልጆቻቸው ላይ ይምጣ። እግዚአብሔር አምላካችን ሆይ በኢየሱስ ክርስቶስ ስም አብልጠህ እጅህን በእነሱ ላይ እንድታደርግ እንጸልያለን። አብልጠህ የእስራኤል አምላክ እግዚአብሔር ሰማያትን በቤታቸው ላይ፣ ሰማያትን በሕይወታቸው ላይ፣ ሰማያትን በአገልግሎታቸው ላይ እንድትከፍት እንጸልያለን። አብልጠህ የበረከትን ቃል በአንደበቱ ላይ እንድታደርግ፣ አብልጠህ የእስራኤል አምላክ እግዚአብሔር የክብርህን ቃል በአንደበቱ ላይ እንድታደርግ፣ የእውነትን ቃል አብልጠህ እንድታደርግ በጌታ በኢየሱስ ክርስቶስ ስም እንጸልያለን። መንገዱ አብልጦ እንዲባረክ እንጸልያለን። አገሩ እንዲሰፋ እንጸልያለን። ቸርነትና ምሕረት በቤቱ ላይ እንዲሆን እንጸልያለን። እንዲከተላቸው እንዲበዛላቸው እንጸልያለን። እስከ ዘመን ፍጻሜ ድረስ በእንደዚሁ መንገድ እየሄዱ እንዲጨርሱ እንጸልያለን። ልጆቹ ይባረኩ፣ ይለምልሙ፣ ይደጉ፣ ይጠበቁ። እግዚአብሔር አምላካችን ለክብርህም ይብቁ። በክብር ውስጥ ይደጉ፣ በኃይል ውስጥ ይደጉ፣ ተጠብቀው ይደጉ ብለን በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ እየመራ ምራው፣ እየባረክ ባርከው፣ እያለመለምክ አለምልመው። የእሱ የሆነውን ነገር በጠቅላላ ባርክለት። በቤት ያለውን በሩቅ ያለውን የእሱን ነገር ሁሉ እጅህን በሱ ነገር ላይ በማድረግ ባርክለት። እጅህ የከበረው እጅ በአባቶች ላይ መታ፣ አባቶችን የረዳች የጠበቀች የመራች እግዚአብሔር አምላካችን ሆይ ለአባቶች የተዋጋች የከበረችው የአንተ እጅ
በእሱና በቤቱ ላይ እንዲሆን እንጸልያለን። እንዲበዛለት እንጸልያለን። እናመሰግናለን። ይሄ መጽሐፍ እግዚአብሔር አምላካችን በአንተ ፊት እናስቀምጠዋለን። እግዚአብሔር ሆይ በአንተ ጸጋ በብዙ ድካም እግዚአብሔር ሆይ የወለደውን ይህንን መጽሐፍ በፊትህ እናስቀምጣለን። አክሊላቸውን አንስተው በአንተ እግር ፊት እንዳስቀመጡ ክብርን ላንተ እንደሰጡ ምንጩ አንተ እንደሆንክ በሰማይ አክኖሌጅ እንዳደረጉ ዛሬ እግዚአብሔር አምላካችን እስካሁን ስንል እንደነበረው አክኖሌጅ አርገናል። አሁንም እናረጋለን። ያንተ ደግነት፣ ያንተ መልካምነት፣ ያንተ ጸጋ ይሄን የመሰለ ስራ ከውስጡ እንዲወጣ አርገሃል። በፊት እናስቀምጠዋለን። ክብርን ላንተ እንሰጣለን። አደረግከው ብለን ሁላችንም ተስማምተን አክኖሌጅ እናረጋለን። ግን ጌታ ሆይ እንለምንሃለን፣ እንማጸንሃለን። ይህ በድካም የወጣ ስራ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እስከ ምድር ዳርቻ የእኛ ሕዝብ ባለበት ኮንቴክስት ሁሉ ፔንቴኮስታል አማኝ ያልሆኑ ሰዎች ባሉበት ዓለማችን በሙሉ እግዚአብሔር ሆይ አንተ ዳርቻውን አቅጣጫውን ሊደርስበት የሚችለውን ይህ መጽሐፍ ስፌር ኦፍ ኢንፍሉዌንስን ሁሉ አስፍተ ለብዙዎች የጌታ የኢየሱስ ክርስቶስ መድኃኒትነት የመስቀሉ ታላቅ ሥራ እግዚአብሔር ሆይ የብዙዎችን ሕይወት እንዲቀይር የብዙዎችን ልብ እንዲነካ ለብዙዎች መዳን ምክንያት እንዲሆን ለብዙዎች መመለስ ምክንያት እንዲሆን ለሳቱ አገልጋዮች እንኳን መመለስ ምክንያት እንዲሆን ከመስመር ለወጡ ለቀዘቀዙ ለደከሙ ሁሉ መታደስ እንዲሆን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጅህን በዚህ መጽሐፍ ላይ ልታደርግ እንጸልያለን። እጅህን በዚህ መጽሐፍ ላይ አድርግ። ክብርህን በዚህ መጽሐፍ ላይ አድርግ። ይሄ መጽሐፍ ሲገለጥ እግዚአብሔር አምላካችን ሆይ ከየፔጁ ልብ እያደረገ እየወጣ የሰውን ልብ ይነካ ዘንድ የሰውን አእምሮ ይነካ ዘንድ የሰውን አይኖች ያበራ ዘንድ የሰውን ሕይወት ይለውጥ ዘንድ አምላካችን እግዚአብሔር በመንፈስ አጀብ በዚህ መጽሐፍ እንድሰራ እንጸልያለን። 500 ዓመት 600 ዓመት 400 ዓመት 300 ዓመት 200 ዓመት 100 ዓመት ከዛም ያነሰ መጽሐፍቶች እስከ ዛሬ ትኩስ ሆነው የሚሰሩ መጽሐፍቶች እንዳሉ ሁሉ እስከ ዛሬ ትኩስ ሆነው የሚሰሩ መጽሐፍቶች እንዳሉ ይሄም መጽሐፍ በእነሱ ተርታ ተቀምጦ ትኩስ ሆኖ ለዘመናት በዓለም ዙሪያ እንዲሰራ እንጸልያለን። ለዘመናት ያንተ እጅ ኖሮበት ያንተ ቅባት ያንተ ክብር ኖሮበት ምሕረትህ ኖሮበት የእስራኤል አምላክ እግዚአብሔር ሆይ የብዙ ትውልድን የሚነካ እንድታረገው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንለምንሃለን። በእጅ ስር እናስቀምጠዋል። ተጠቀምበት፣ እለፍበት፣ ክበርበት፣ ታይበት። በድንግዝግዝ የሚያዩ ሰዎች በግልጽነት የሚያዩበት ይሁንላቸው። ግራ የተጋቡ በጥያቄ የተሞሉ ሰዎች ጥያቄያቸው የሚመለስበት አርግበት። ያልጠበቀውን ያላሰበውን ፍሬዎች የሚያይበት ድካም አርግለት። እንለምንሃለን። ልዑል እግዚአብሔር አንተ አዋቂ ነህ። አንተ ጠቢብ ነህ፣ የጥበብ ሁሉ ምንጭ ነህ። አንተ አምላክ ነህ። ዓለም በጠቅላላ በፊትህ እንደ ትንሽ ነገር ቁጭ ብላ ያለች ነች። ስለዚህ መንዝራት፣ በእጅህ ይዘህ መንዝራት። ትንሽ አለት ወጥቶ ትልቁን ምስል ከታች እስከ ላይ እንዲሰባብር በጌታችን በኢየሱስ ክርስቶስ እንዳደረግከው ይህ ስለ ጌታችን ኢየሱስ ክርስቶስ የተጻፈ መጽሐፍ ብዙ የሰው ልጆችን እግዚአብሔር አጨልሞ አውቆ ከመስመር አውጥቶ ወደ ሲኦል እየነዳ ያለውን የሰው ልጆችን ጠላት
የመንፈስን አሰራር እየገነደሰ የሚሄድ የአንተ መለኮታዊ አሰራር የሚያልፍበት እንዲሆን እንለምንሃለን። ስራበት፣ ክበርበት፣ ታይበት። በክርስቶስ ኢየሱስ ስም እንለምንሃለን። ለወንድማችን፣ ለእህታችን፣ ለልጆቹ፣ ለቤተ ክርስቲያን ብዙ ደስታ ከዚህ መጽሐፍ የተነሳ ይምጣ። ብዙ ደስታ፣ ለአንተ ክብር የሚሆን ነገር ብዙ ይምጣ። ብዙ ለአንተ ክብር፣ ለአንተ ስም መጠራት፣ መታወቅ፣ መታየት ምክንያት የሚሆኑ ምስክርነቶች በዚህ ድካም ውስጥ አልፈ ስራ። በሞት ውስጥ ሕይወት የምትሰጥ ሞቱ በእኛ ሕይወቱ በእናንተ እንዳሉ አባቶች ሞቱ በእኛ ሕይወቱ ግን በእናንተ እንዳሉ በዚህ ድካም ከተወለደ እግዚአብሔር ሆይ ለብዙዎች ሕይወት እንዲያፈራ እንለምንሃለን። ለአንተ ክብር ይሁን። በጤና በሰላም እግዚአብሔር ሆይ ጠብቃቸው። በኢየሱስ ክርስቶስ ስም አሜን። እሺ፣ ያገለገሉንን ሁሉ እግዚአብሔር ይባርካቸው። እሺ፣ ይሄንን ወንድማችን ያዘጋጀለትን ስጦታ ይሰጥልናል። ስለዚህ ሁላችንም እንግዲህ እንደሚገባ እናደርጋለን። ጭብጨባው በደንብ አልደመቀም። እሺ፣ እግዚአብሔር ይመስገን። ጌታ ይባርክህ አቤ። ስጦታውን ያሳየናል። በጸሎቱ በጣም ተባርከናል። እግዚአብሔር የተመሰገነ ይሁን። ድምፅ ሰብቼ ነው ከኋላ ምንድን ነው ብዬ። ስለዚህ ጌታ የተባረከ ይሁን። በእውነት ልብ የሚነካ ጸሎት ነው የተጸለየው። ደግሞ በሁላችን ልብ ውስጥ ያለ ሸክም ነው። ጌታ ዛሬ እድል ሰጠን አንድ ላይ ሆነን እንድንጸልይ ምክንያት ፈልጎ። ክብርና ምስጋና ለስሙ ይሁን። በእውነት ደስ ብሏቸዋል። እግዚአብሔር ይመስገን። በጣም እግዚአብሔር ይመስገን። ያገለገላችሁን የቤተ ክርስቲያን ሽማግሌዎች፣ መጋቢዎች እግዚአብሔር አብዝቶ አብዝቶ ይባርካችሁ። እግዚአብሔር ይባርካችሁ። አሁን እስቲ በዚህ ሁሉ ነገር ውስጥ ምንድን ነው ሊለን የሚፈልገው ይሄ ሰው ብዬ ትንሽ የሚናገረው ነገር መቼም አይጠፋም ብዬ ነው ያስቀረሁት። እስቲ አንድ ነገር በለን እስቲ። አንድ ሀበሻን ምን ነካው ዛሬ የሚል አንድ ግጥም ነበር የነቢይ መኮንን። እሱ ወደ ውስጥ የመጣ ይባላል እንዴ ነው? ወደ አእምሮ የመጣ ወደ ሀሳብ የመጣ መጽሐፍ መታደል ነው። ምክንያቱም ሚስት ያገኘሁት ስለ ጻፍኩ ነው። እኔ ስለ ጻፍኩ እሷ ስላነበበች፣ አለበለዚያ ምን ይውጣት እንደነበረ ሳስብ እና ምን ይውጣኝ እንደነበረም ሳስብ መጽሐፍ መታደል ነው። የተጻፈውንም ደግሞ በእጅ ማስገባት መታደል ነው። ፊት ለፊቴ ከሊድስ የመጡ ወገኖች አሉ እና ባለፈው የእግዚአብሔርን ልጅ ሳወጣ አንዲት እህት እሱን መጽሐፍ ይዛ ለማስተዋወቅ ሶሻል ሚዲያ ላይ ወጣች። አንድ ወንድማችን ደግሞ ደቡብ አፍሪካውን መጽሐፉን አየ። ይዛ ስታስተዋውቅ መጽሐፉን አየ፣ ቀና ብሎ ልጅቷንም አያት። ከደቡብ አፍሪካ ሊድስ ማለት ነው። እና ተዋወቁ እና ተዋደዱ እና ተጋቡ እና መጣ እና ወለዱ
መላኩ ይባላል። እስቲ ቆሙ። ለእግዚአብሔር ልጅ መጽሐፍ ተጋቡ ማለት ነው። እና ሌላ መላኩ የምትባል ወንድም ካለ የተሰቀለውን በመያዝ ደግሞ ሌሎችም እና መጽሐፍ መታደል ነው። የተጻፈውንም ደግሞ ይዞ ማስተዋወቅ ጥሩ ነው፣ ማንበብም ጥሩ ነው። የኔም ትዳር የነዚህም ትዳር የሌሎችም ተሰርቷል። መጽሐፍ መታደል ነው። ሰዎች የተለያዩ አጥቢያዎች እንዲህ በአንድነት ተሰብስበው እግዚአብሔርን እንዲያመልኩ ምክንያት ይሆናል። ጌታ ይመስገን። አጥቢያ ቤተ ክርስቲያን እንደ ቀበሌ ናት። በእግዚአብሔር መንግስት ውስጥ እያንዳንዱ አጥቢያ አንድ ቀበሌ ነው እንጂ ራሱ የእግዚአብሔር መንግስት አይደለም። ይሄ መታወቅ አለበት። እያንዳንዱ ቀበሌ በሀገራችን የኢትዮጵያ መንግስት አንድ ቀበሌ መንግስቱ ነው ማለት አይደለም። አንዱ ቀበሌ 08 ከ09 09 ከ07 ከ11 ከ12 ተያይዘው ቀበሌዎች ሲሰበሰቡ ነው መንግስት የሚሆኑት። እያንዳንዱ ቀበሌ ራሱን እንደ መንግስት ካሰበ አደገኛ ነው። አንዱም ችግር እሱ ስለሆነ ማለት ነው። እና በለንደን ያሉ አጥቢያዎች እያንዳንዳቸው በእግዚአብሔር መንግስት ውስጥ አንዳንድ ቀበሌዎች ናቸው እንጂ የእግዚአብሔር መንግስት አይደሉም ብቻቸው። ግልጽ ነው ሐሳቤ አይደለም? እና እነዚህ ቀበሌዎች በአንድነት ተያይዘው ካልቆሙ በስተቀር መንግስቱን ያደክማሉ። ተያይዘው ደግሞ ቀበሌዎቹ ተገጣጥመው ሲቆሙ እና እግዚአብሔርን ስራ በአንድነት ሲሰሩ ደግሞ የእግዚአብሔርን መንግስት በዘመናችን ያፈጥናሉ፣ ለሌሎች ያደርሳሉ። የእግዚአብሔር መንግስት ትንሽ ዘሮና ግን ብዙዎች የሚጠለሉባት ዛፍ እንድትሆን የሚያደርጉት እነዚህ ቀበሌዎች ሲያያዙ ነው። ስለዚህ እዚህ ያላችሁ የእግዚአብሔር መንግስት ቀበሌ መጋቢዎች፣ የእግዚአብሔር መንግስት ቀበሌ ሽማግሌዎች፣ የእግዚአብሔር መንግስት ቀበሌ አባላት ናችሁ። ብቻችሁን መንግስት አይደለንም ሁላችን። እና መጽሐፍ መታደል ነው። ይህንንም አንድነት ተሰብስበን እንድንገልጥ ያደርጋል። ይህንን ስብስብ እውን ያደረጉ ወገኖች አሉ። ይሄንን የእግዚአብሔር መንግስት ተገጣጥሞ መያያዝ እንድናስብ ያንን ባልተያያዝንበት ንስሐ እንድንገባ ደግሞ በአንድነት በውስጣችን ያለውን የእግዚአብሔርን ጸጋ እንድናከብር ሰበብ ስለሆኑ ምክንያት ስለሆኑ ከአንድ መጽሐፍ መታተም ባሻገር ይህንን ስዕል ማየት ስለቻሉ እግዚአብሔር ይባርካቸው እላለሁ። እግዚአብሔር በብዙ መንገድ ይሰራል እና በዚህ መንገድ እንዲሰራ እነዚህን ሰዎች ልባቸውን አነሳስቷል። እናንተም ልባችሁ ተነሳስቶ በዚህ ማታ ሁላችሁ እንደዚህ አምሮባችሁ መታችሁ እንደዚህ ስትሰሙ ማየት እዛ ጋር የሚበላ ሰው ስቲል አለ አሁንም ቢሆንም ማየት ይሄ እጅግ በጣም ደስ ያሰኛል። እግዚአብሔር ይባርካችሁ። የመጣችሁ በዚህ ዝግጅት ውስጥ ምንም አይነት መዋጮ ያላችሁ በምንም አይነት መልኩ በሐሳብ፣ በገንዘብ፣ በጸሎት፣ በተለያይ በማስተባበር፣ በመሸከም ዕቃ በመሸከም በብዙ ነገር እዛ ጋር በመሸጥ የተባበራችሁ በሙሉ ሁላችሁንም እግዚአብሔር ይባርካችሁ። በጣም በጣም አድርጌ አመሰግናችኋለሁ። እግዚአብሔር ይባርካችሁ። አመሰግናለሁ። እሺ፣ እግዚአብሔርን እናመሰግናለን ከሱም ስለሰማነው መልእክት። ስለዚህ አሁን ግድ የለም ለቀቅ እንበልና እስቲ ኬክ ምናምን እንቁረስ። ተዘጋጅቷል? በጣም ጥሩ። ስለዚህ ኬክ የሚቆረስበት ጊዜ ነው። የቱ ጋር እንደሚቆረስ ግን አላውቅም፣ እዛ ታች። ስለዚህ ኬክ መቁረስ ስላለብህ ነው ያስቀረሁህ እና እዛ ታች የኬክ ዝግጅት አለ። ወደዛ ትሄዳለህ። ደግሞ አብረው እንዲሄዱ የምትፈልጋቸው ሰዎች ካሉ አስከትላቸው፣ ሚስትህን ይዘህ ሂድ። ስለዚህ ኬክ የምንቆርስበት ጊዜ ነው። እግዚአብሔር የተመሰገነ ይሁን። ትንሽ ፈታ ትላላችሁ እናንተ።
ተቀየ